ኢትዮጵያዊነት ወኔ፣ ሃይማኖት፣ ጀግንነት፣ ፍቅር ነው። ኦሪት ዘጸአት መውጣትን፣ ኦሪት ዘሌዋውያን የሥርዓተ ክህነትን፣ ኦሪት ዘኍልቍ የእስራኤል ቁጥርን የሚያመለክት መጽሐፍ ተጻፈላቸው። ዘዳግም የዚህ መድገሚያ ነው። መጽሐፉ ራሱ ይነግረናል። 40 ዓመት ነው። በ16ኛው መቶ ክፍለ ዘመን ሮም ቫቲካን ላይ በግዕዝና በአማርኛ ዩኒቨርሲቲ ተከፍቶ ኮሌጅ ተከፍቶ እየሰለጠኑ ኢትዮጵያ ላይ ግዕዝ ተምረው በሴራ ያስተምሩ ነበር። እዚህ ውስጥ ሚስዮናውያን ኢትዮጵያ ውስጥ ወንጌል ሰባኪ ሚሽነሪ ሆነው ሀገር እናያለን፣ ታሪክ እናጠናለን፣ ኢትዮጵያ እንጎበኛለን፣ ቆንስላ እንሆናለን፣ ኢትዮጵያ እናማክራለን እያሉ ውስጥ ለውስጥ ሰራሁ። ታላላቅ ችግር ሰሩብን። ምን አይነት? ከዚህ በኋላ መድኃኒት ይቀምሙ የነበሩ ሊቃውንት ጠንቋይ ተባሉ። የእነሱ ፋርማሲ ተባሉ። ብረታ ብረት ይቀጠቅጡ የነበሩ ሊቃውንት ቀጥቃሽ ተባሉ። የእነሱ አውቶ ሜካኒክ ምናምን ኢንጂነሪንግ ተባሉ። ሸማ ይሰሩ የነበሩ ሊቃውንት ሸማኔዎች ተባሉ። የእነሱ ደግሞ ቴክስታይል ተባለ። ምጽዋና ሮም ላይ ከኢትዮጵያ ባንዳ ሰበሰቡና አሰለጠኑት። ምን አሰለጠኑት? ባህታዊነት አሰልጥነው ሲጨርሱ ወይባ አልብሰው ሌጦ ቆዳ አልብሰው በአራቱ ማዕዘነ ኢትዮጵያ ተመሳሳይ በአንድ ቀን ትንቢት እንዲናገሩ አዋጅ ተነገረላቸው፣ ተሰጣቸው። አማረበት የትምህርታችን ዳሰሳ በሚል ነው የምንወያየው። የዘመን ዳሰሳ። በዚህ ርዕስ በጥቂቱ እየዳሰስ ከላይ ጀምረን እስካሁን ባጭር ኦርቶዶክሳዊ ዕውቀትን ከኦርቶዶክሳዊ ሕይወታችን ጋር ለማገናኘት እንሞክራለን። የትምህርታችን ዓላማው የምንማማርበት ዕውቀት ኦርቶዶክሳዊ ዕውቀት እንዲኖረን ኦርቶዶክሳዊ ዕውቀትን ከላይ ጀምሮ በጥቂቱ ማየት ነው። ስለዚህ ከዚያ ጀምሮ ቶሎ ትከተላላችሁ፣ እኔም ሐሳቤን እወረውራለሁ። የብዙዎች እጅ ስራ የፈታ እጅ ነው የሚታየኝ። ማስታወሻ የመያዝ እድል ቢኖረን ማስቀረት ብንችል መልካም ነው። ዓለም ከተፈጠረ ከተቆጠረ አሁን በእኛ በክርስትና አቆጣጠር 7514 ዓመት ደርሰናል። ይሄ ዘመን እንዲሁ ተጠቅልሎ የደረሰ አይደለም። ስራ ተሰርቶበት በጊዜ ከፋፍሎ የደረሰን ነው። እንዴት ነበር የደረሰው? ከኛ ዘንድ አሁን ያለው ምን አይነት ነው የሚል ብያኔ እንድናውቅ ነው። ለዚህ የአባቶቻችን ብሂል ይጠቅማል። ትናንት መሰረት ዛሬ ግድግዳ ነገ ጣራ ነው ይላሉ። ትናንት መሰረት የሌለው ዛሬን በግድግዳነት አያቆምም። ዛሬ ግድግዳ የሌለው ደግሞ ለነገ ጣራ ይሰራል። በመሰረት በግድግዳ በጣራ ነው ቤት የሚጸናው። የእኛም የክርስቲያኖች ሕሊና በትናንት መሰረት ላይ በዛሬ ግድግዳ ላይና በነገ ጣራ ላይ ሲታሰብ ነው ርቱ የሚሆነው። እንዳልኋችሁ ዳሰሳ ነው። እንዲሁ አንዳንድ ክርስቲያን የሚጠቀሰው ጥቅስ ከየት እንደሆነ ምን አይነት ዘመን አሳልፈን እንደመጣን ብዙም አይታየውም። በተለይም ከታሪክ ዕውቀት ራቅ ያለ ሰው
ምናልባትም ትናንትን የማያውቅ ሰው ለዛሬም መፍትሄ አያስቀምጥምና የሚያደናግረንም እሱ ሳይሆን አይቀርም ከሚል የተነሳ ነው። እግዚአብሔር በአንድነቱ በሶስትነቱ ቅድመ ዓለም ሲመሰገን ይኖር ነበር። ማን ያመሰግነው ነበር? ምስጉን ባህሪው ምስጉን ባህሪውን ርሱ ርሱነቱን ማወቁን መናገር ነው። አበው እንዲህ ይላሉ፣ ዛሬ የሚያመሰግኑት ፍጥረታት በባህሪው የሚፈጠሩ ስለሆኑ ያ ምስጋና ይገልጠው ነበር። እናም ክብሩ በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ። አስቦም አልቀረ ፈጠረ። ሲፈጥር ሕያዋን ለባውያን ነባብያን ፍጥረታት ሰውና መላእክትን፣ ሌሎችን ፍጥረታት ለአንክሮ ለተዘክሮ፣ አጠቃላይ ግን ሰማይን ከነግሱ ምድርን ከነልብሱ፣ ሰማይን ከነደመናው ምድርን ከነጉተናው ሁሉንም ፍጥረት ካለመኖር ወደ መኖር እንዲገኝ አደረገ። ማህባሉ የፈጠረው አለ፣ ግብርም ግብር የፈጠረው አለ። ይዘን ምን ሄደው የሰው ልጆችን ታሪክ ስለሆነ ከሰው ጋር ማህበር ያላቸው መላእክት ናቸው። መላእክትን በዚህ ክፍል ባናያቸው በነገድ 100 በነገድ አለቃም 100 በከተማ 10 በከተማ አለቃም 10 በአለቃ አለቃ 7 በአብያን አለቃ 3 በአብያን አለቃ 2 በኦል አለቃ 1 አድርጎ ፈጥሯቸዋል። ይኸውም አውጥተው አውርደው በህሊና ጽነት የተፈጠሩ አይደሉም። መላእክት ብዙ አልፈጠራቸውም፣ አብዝቶ ፈጠራቸው። ስለዚህም በመላእክት ሕይወት ውስጥ ያለው በዝተው ተፈጥረዋልና የአንዱ መልአክ በደል ወደ አንዱ አያልፍም። እንዲበዙ አልተፈጠሩም። ሆይነት እንዲበዛ ነው የተፈጠረው። ሁለቱን በልዩ የሚያገናኛቸው ወይም የሚለዩበት መላእክት ጽነት የላቸውም። ሰው ጽነት አለው። ጽነት የላቸውም ማለት እንደ ጨረቃ ብርሃንና እንደ ፀሐይ ብርሃን ነው። የፀሐይ ብርሃን መጉደል የለበትም፣ ሁሌ ሙሉ ነው። የጨረቃ ብርሃን ግን ይጎላልም ይሞላልም። መላእክት ካመኑ አመኑ ነው፣ ከካዱም ካዱ ነው። ከነሱ መካከል አንዱ ነገድ ካደ፣ እንደ ካደ ቀረ። 99ኙ መላእክት አመኑ እንዳመኑ ቀሩ። እስካሁን ድረስ ከመላእክት መካከል ብሎ እስከወጣ በኋላ በኑፋቄ የተያዘ መልአክ የለም። ማመን ብቻ ነው ወይም መካድ ብቻ ነው። ጽነት የለም፣ ማዘንበል መጽነን የሚባል የለም። ሰው ግን ወጪ ወራሽ ሕሊና አለው። ምንም እንኳ በፈታይነቱ አንጻር መሐሪነቱን አይቶ ቢመለስም በወጪ ወራሽ ሕሊና ውስጥ የተፈጠረ ፍጥረት ነው ማለት ነው። እናም እነዚህ ስሙን ቀዳሽ ክብሩን ወራሽ ናቸው። ቅዱስ አትናቴዎስ በድርሳኑ ላይ እንዲህ ብሎ እንደተናገረ ወበእንተዝ ፈጠሮ ለሰብ በአምሳለ መላእክት ከመ ይትለአኮ ወይትቀነዮ፣ ሰውን በመላእክት አምሳል እንዲያገለግለው ፈጠረው እንዲል። እኒህ ሁለቱ በልጅነት በጸጋ ከብረው ወርሰው ለብሰው እንዲኖሩ መጥተዋል። እናም በመጀመሪያ ጊዜ የሰጣቸው 3 ሕግጋት ናቸው። ማለት ሁለቱ ውጤት አንዱ ሕግ ነው። ሕግ አድርግ አታድርግ ነው። ሁለቱ ውጤት ፍትሕና ምሕረት ነው። ከፊታቸው በፍትሕና በምሕረት ሕግን ሰጣቸው። ለመላእክት የተሰጠው ሕግ በልቡና መሳል ነው። ለአዳም የተሰጠው ሕግም በልቡና መሳልና ከልቡናው መሳል ባሻገር በዕፀ በለስ ላይ መመልከት ነው። ዕፀ በለስ በጠባይዋ መርዛማ አይደለችም። የተሸከመችው ሕግ ግን ወይ ለፍትሕ ወይ ለምሕረት ይሰጣል። ከጠበቁት ምሕረትን ካልጠበቁት ፍትሕን ያሰጣል። እናም በፈታሂነቱ ሲመለከቱት
በሕጉ ማፍረስ ውስጥ ይገኛል። በምህረቱ ሲመለከቱት ሕጉን በመጠበቅ ውስጥ ይገኛል። ስለዚህም ቅዱሳን መላእክት በልቡና ሕግ የተገኙት በምህረቱ ገቡ። ሰው ከሕጉ በስተጀርባ ሲገኝ በፍትሑ ገባ። ጥንቱን ሰውን የፈጠረው በተጻፈ በተራመመ በተቀረጸ ሕግ እንዲያመልክ አልነበረም የተፈጠረው። ማለት ክፉና በጎን፣ ጽድቅና ኃጢአትን፣ ሞትና ሕይወትን፣ እግዚአብሔርና ጣዖትን፣ ጨለማና ብርሃንን፣ ይህን ዓለምና ወዲያኛውን ዓለምን የሚያስለይ የተፈጥሮ ሕሊና ጠባያዊ እውቀት ማለት ነው። ጠባያዊ እውቀት ሕግ ጠባያዊ ተውቦ ለሰብ ማበ እግዚአብሔር ቀዲሙ ማር ይስሐቅ ጠባያዊ ሕግ ለሰው ልጅ አስቀድሞ ከእግዚአብሔር ዘንድ ተሰጠው። አእምሮሰ ትትከፈል ለሀበ ክሌፍና እውቀት በሁለት ወገን ትከፈላለች። ቦዘ የቀድማ ለምህሮ መማርን መጻፍን የሚቀድማት እውቀት አለ። ያም እውቀት ጠባያዊ እውቀት ነው ይላል ማር ይስሐቅ። ጠባያዊ እውቀት ማለት በተፈጥሮ የምናውቀው ነው። ጽድቂውን ኃጢአቱን ብንማርም ባንማርም እናውቀዋለን። በዚህ ውስጥ ነበር የተቀመጡት። እናም ያ ሕግ ነው ይመራ የነበረው። ሕግ ማለት ማለት ነው። ነቢየ እግዚአብሔር ሄኖክ በሄኖክ መጽሐፍ ምዕራፍ 19 ቁጥር 24 ላይ እንዲህ ይላል፣ አኮ ከመ ያጽንዑ ሃይማኖቶሙ በረቅ ወበቀለም አላ ከመ መላእክተ እግዚአብሔር ሕያዋነ ወክቡራነ ይንበሩ። ሃይማኖታቸውን ጽፈው ሊያጸኑ አልተፈጠሩም። እንደ እግዚአብሔር መላእክት ሕያዋንና ክቡራን ሆነው ሊኖሩ ተፈጠሩ እንጂ። ሐዋርያውም በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ወነአምር ዘኒ ከማኮ ለጻድቃን የተሰራ ሕግ ዘእንበለ ዳይሙ ለኃጥአን፣ ሕጉ የተሰራው ለጻድቃን ሳይሆን ለኃጥአን ነው ይላል። ሕግ የተሰራው ሕግን ማፍረስ ሲመጣ ነው። ሁሉ ባይሰርቅ አትስረቅ አይባልም። ሁሉ ባይቀማ አይባልም። ሁሉ ባይሰስን አትሰስት አይባልም። ሰው ሲሆን ኢሳይያስ በትንቢተ ኢሳይያስ ምዕራፍ 8 ቁጥር 20 ላይ እስመ ሕገ ወሀበ ለረድኤት፣ ሕጉን ለልቡና እርዳታ ሰጠ። ልብ ሲደክም የሚደገፍበት የተጻፈ ሕግ ተሰጠው ይለናል። ልቡና የሚደገፍበት የተጻፈ ሕግ የተሰጠው ሰው እየደከመ ሲሄድ ነው። ምሳሌ ላስታውሳችሁ። ከትልቅ ወደ ትንሽ፣ ከልልና ወደ ትሕትና በሕግ ደከመ እንጂ ትልቁ ሕግ በልቡና የነበረው ነው። መላእክት አሁን እኔ ሂጄ በመላእክት ዓለም ውስጥ ላስተምር ብል አይጠቅማቸውም። የተከበራችሁ መላእክት በኢዮር በራማ በየረር ያላችሁ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል የምንማማርበት ርዕስ ኦሪት ዘጸአት ይባላል። ከኔ በቀር አምላክ አይኑርህ፣ አትስረቅ፣ አትቀማ፣ አታመንዝር ይላል መጽሐፍ። ስለዚህ መላእክት ሕጉን እንጠብቅ ብል ለመላእክት ሕግ አይስማማቸውም። አልፈውታል፣ ሰርተውታል፣ ኑረውታል። ሰው እንዲሆን ነው የመጣው እንዲሆን። ነገር ግን አልሆነምና ወረደ። ከወረደ በኋላ አሁን ያልኋችሁ ማስጎብኘት ነው ብያችኋለሁ። ኃጢአት በባህሪው ዘልቃ ገባች። ጥንቱን ሰው እንደ ነጭ ልብስ ነው፣ የሰጡትን ይቀበላል። ነጭ ልብስ ጥቁርም ቀይም ቀለም ቢቀቡት እንደሚቀበል የሰይጣን ባሰበው መልኩ ሊቀበል የሚችል ነው። ወይ ለሐቆከ ዘእንበለ ጽነት ከመ ይኩን ሰናያቲከ ዘእንበለ ፍዳ። ማር ይስሐቅ ያለ ጸኒን አልፈጠረህም። ነገር ግን ወደ መርጠህ ወደ ምትመርጠው ትሄዳለህ እንዲል ወደ ወደደው እንዲሄድ ነው የመጣው። እንደተባለው መላእክት በዝተው ተፈጠሩ እንጂ እንዲበዙ አልተፈጠሩ። የዲያብሎስ መበደል በመላእክት አላለፈም። አዳም ግን እንዲበዛ ተፈጠረ። የአዳም መበደል በልጆቹ በባህሪው መልቆ ባለፉት ሁሉ ገባ።
የውርስ ኃጢአትም ሆነባቸው። በኋላም መድኃኔ ዓለም ክርስቶስ ባህሪያችንን ገንዘብ ያደረገው ለዚህ ነው። ዮሐንስ አፈወርቅ በአጭር አገላለጽ ይሄንን እንዲህ ብሎ ገልጾታል። አምላክ እሆናለሁ ከማለት በላይ በደልም ትዕቢትም የለም። አምላክ ሰው ከመሆን በታች ትሕትናም የለም። አምላክ እሆናለሁ ብሎ ከመመኘት በላይ ትዕቢትም በደልም የለም። አምላክ ሰው ሆነ ረቂቁ ገዘፈ ከማለት በታች ትሕትናም የለም። የትሕትና በታች የመጨረሻው ነገረ ክርስቶስ ነው። የትዕቢት በላይ የመጨረሻው የአዳም ሕሊና ነው። በእንዲህ አይነት ግብር በባህሪው የገባውን በባህሪ ሊያድነው መጥቶለታል ማለት ነው። እናም ከገነት ከወረደ በኋላ እግዚአብሔር ቃል ኪዳን ሰጥቶት ነበረ። የሚጀምረው አባቶቻችን የቁጥር ሊቃውንት አዳም ከገነት ወጥቶ ሱባኤ ገብቶ 40 ቀን ሊሞላ በነበረበት ሂደት 35 ቀን ሱባኤ ገባ። በ35ኛው ቀን ራሱ ዲያብሎስ መጣ፣ ከውሃው አስወጣው፣ ሱባኤውን አስፈረሰው። ነገር ግን 35ቱ የቀኖና መሰረት ወይም የሱባኤ መሰረት ሆነ። በ228 ቀመር ዓረብ ዓለም እንዲቆጠርበት ተደረገ። ይሄ ለአሁኑ ግልጽ ላይሆንልን ይችላል። በኋላም ወጣ፣ ወደ ገነት ልወሰዳቸው አለ። መልአክ መስሎ ነበር የመጣ። 3 ቀን ወሰዳቸው። 6 ቀን 3 ቀን ድንጋይ ፈጨባቸው ወይም ጫነባቸው። 6 ቀን ቆዩ። 41 ቀን ይሆናል። በ41ኛው ቀን ከልጅ ልጅ ይወለዳለሁ የሚል ተስፋን ሰማ። አዳም በዚህ ዓለም 935 ዓመት ኖረ። አዳም በዚህ ዓለም 935 ዓመት ሲኖር መኖር ከሚገባው ዓመት 70 ዓመት አጎደለ። በዚህ ዓለም ማለት በገነት 1000 ዓመት እየኖረ ዕፀ ሕይወትን እየበላ እየታደሰ ግብር ተቀይሮ መንግሥተ ሰማያት ሊገባ ነበረ። አልገባም። እናም ዋይጸረ ዕድሜ ለርሱ በኩፋሌ መጽሐፍ ለራሱ ዕድሜን አሳጠረ፣ 70 ዓመትን ቀነሰ ብሎ እንደተጻፈ 70 ዓመት ተቀነሰበት። እናም በምድረ ፋይድ ከ100 ዓመት ልቅሶ በኋላ 100 ዓመት በሐዘንና በልቅሶ ኖረ። ከ100 ዓመት ሐዘን በኋላ አዳም መላእክት ነገሩት። አዳም ወይ እግዚአብሔር የነገረ ኪዳን ምን ነበር አሉት። ከልጅ ልጅ ይወለዳለሁ ነው ያለኝ አላቸው። እና ከልጅ ልጅም ይወለድ ከሆነ አንተም ሔዋንን ሳታውቃት እሷም አንተን ሳታውቅ አይሆን ድረስባት፣ ልጅም ውለድ፣ ከልጅ ልጅም ይወለድልህ አሉት። ከ100 ዓመት በኋላ ወይም ከ98 ዓመት በኋላ አዳም አይመራ ለሔዋን በግብር አወቃት፣ ቃየልን ጸነሰች። ቃየልም መንትያ ሴትና ወንድ ሆነው ተጸነሱ። ከዚያም ሁለተኛ አወቃት፣ አቤልና አቅሌማ ተጸነሱ። እነዚህ ካደጉ ከ30 ዓመት በኋላ ናሁ ወርዘው ደቂቅከ ልጆች አካለ መጠን አደረሱ እንደምን ይሁኑ አለችው። ዘመድ ለዘመድ አትጋባ የምትል ሕግ እንደምትሰራ በሕሊናው ተጻፈችለት። አራርቆ መንትያዎች ይቅሩ፣ የአቤልን መንትያ ቃየል የቃየልን መንትያ አቤል ያግባ አለ። በዚህ ትእዛዝ መሰረት አቤልና ቃየል አልተስማሙም። አቤል እንኳ ተስማምቷል፣ ቃየል አልተስማማም። እንኪያስ እግዚአብሔር እንዲገልጽልን መስዋዕትን ሰዋ አሉ። መስዋዕት አቀረቡ። አቤልም አቀረበ፣ ቃየልም አቀረበ። አቤል እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገር ይወዳል ብሎ ከበጎቹ ቀንዱ ያላረረውን ጠፍሩ ያልዘረዘረውን መስዋዕት አቀረበ። የልቡን ቅንነት መስዋዕቱን በበጀት አይቶ እግዚአብሔር ተቀበለለት። ቃየል ግን ምን መስዋዕት ቢሰዋ እግዚአብሔር አይበላው ብሎ አባር የመታውን እንክርዳድ የሞላበትን ስንዴ አቀረበ። ቁራ በተነበት፣ በዚህ አዘነ። አቤል እስከ መጨረሻው ምልክት ሆነ። እነሆ የእግዚአብሔር በግ ብሎ ዮሐንስ መጥምቀ መለኮት እስኪገልጸው ድረስ የአቤል በግ ለነገረ ክርስቶስ ምሳሌ ሆነ። ወዛቲሰ መሥዋዕት ትትሜሰል በዛቲ መሥዋዕት ክብርት፣ ይህች የአቤል መሥዋዕት በከበረችው በክርስቶስ መሥዋዕት ትመሰላለች ብሎ ዮሐንስ አፈወርቅ በድርሳኑ እንደነገረን። በዚህም ብቻ አልቀረም። አቤል ሞተ።
ከሞተም በኋላ ደሙ ተናገረች። አቤል መሞቱ የሙታን ምሳሌ ሆነ፣ መናገሩ የትንሣኤ ምሳሌ ሆነ። በአቤል አፍረሆሙ ወበሄኖክ አንቀሆሙ። ሞት እንዳለ በአቤል ነገረን፣ ትንሣኤ እንዳለ በደሙ ነገረን። ሞት እንዳለ በአቤል ነገረን፣ እርገት ትንሣኤ እንዳለ በሄኖክ ነገረን። እንዲህ ሲያስተምር መጣ። ከዚህም በኋላ እንደገና ከአቤል ሞት ከ100 ዓመት በኋላ አዳም ሔዋን ሴትን ወለዱ። ይኸውም 98 ዓመት ቆይተው ነው። ሁለቱን ሞልቶ መናገር ነው። በእንዲህ ሂደት ውስጥ አዳም ልጅ ሳይወልድ የአቤል ዘር በሞት የቃየል ዘር በኃጢአት ሳይቆጠር ቀረ። አቤል ገና ልጅ ሳይተካ በዚያው ቀረ። ቃየል ልጅ ቢተካም አልተቆጠረም፣ በኃጢአትና በጣዖት ኑሯልና። እናም የአዳም ዘር ክርስቶስ የተፈለገበት የተስፋው ዘር ያለፈበት ሴት ነበረ። ሴት አዳም 230 ዓመት በምድር ከኖረ በኋላ ሴትን ወለደ። ሴትም 205 ዓመት ከኖረ በኋላ ሄኖስን ወለደ። ሄኖስም 190 ዓመት ከኖረ በኋላ ልጅ ወለደ። እንዲህ እያሉ እየተቆጠሩ ይሄዳሉ። የጋራ መኖሪያ አይቆጠርም፣ የግል መኖሪያቸው ይቆጠራል። በዚሁ ላይ ላስታውሳችሁ፣ እውቀት ነው ማወራችሁ። 5500 ዘመን የሚቆጠረው አዳም ልጅ ሳይወልድ፣ ሴት ልጅ ሳይወልድ፣ ሄኖስ ልጅ ሳይወልድ፣ ቃይናን ልጅ ሳይወልድ፣ መላሌል ልጅ ሳይወልድ፣ አጠቃላይ አበው ሳይወልዱ የኖሩበት ይደመራል። ከወለዱ በኋላ የኖሩት በልጅ ይቆጠራል፣ የጋራ መኖሪያ ስለሆነ እና በእንዲህ ሂደት መጣ። አዳም ሴትን ወለደ፣ ሴት ሄኖስን ወለደ፣ ሄኖስ ቃይናንን ወለደ፣ ቃይናን መላሌልን ወለደ፣ መላሌል ያሬድን ወለደ፣ ያሬድ ሄኖክን ወለደ። ሄኖክ 7ኛ ትውልድ ነው። 7ኛ ትውልድ ሄኖክ በ1482 ዓመተ ዓለም መጽሐፈ ሄኖክን ጻፈልን። ዓለም ለመጀመሪያ ጊዜ መጽሐፍ አገኘች። ለመጀመሪያ ጊዜ በ1482 ዓመተ ዓለም በዚህ መጽሐፍ መመራት መዘከር ጀመረች። ከዚህም በኋላ እየቀጠለ ሄደ። የትውልድ ሱባኤ 7 ሰው እያለ ይቀጥላል። ከሄኖክ በኋላ 3 ትውልድ ከቀጠለ በኋላ ማያይ መጣ። ማለት ከአዳም እስከ ኖህ ድረስ ባለው ማለት ነው። 10 ትውልድ ይሆናል። ዓለም በተፈጠረ 2256 ዓመተ ዓለም መጋቢት 27 ቀን በፀሐይ አቆጣጠር ነው፣ በጨረቃ አይደለም። በጨረቃ ግንቦት 10 ቀን መጋቢት 27 ቀን ማነው ሚያዝያ 27 ቀን በፀሐይ አቆጣጠር ከቀኑ 3 ሰዓት የማያይ የጥፋት ውሃ በዓለም ላይ ዘነበ። ዓርብ እሁድ ቀን ነው የዘነበው። ዓርብ ደመና ዞረ፣ ቅዳሜ ምንጮች ነቁ፣ እሁድ ሁሉ ነገር ተጥለቀለቀ። ዓለም በተፈጠረ በ2256 ዓመት በእንዲህ ያለ ሂደት ዓለም ጠፋች። በትውልድ 10ኛ በዘመን አሁን በነገሯቸው ቁጥር ነው። በዚህ መካከል ስትመስል እኛን ምሰል፣ ካለዚያ ከሀገራችን ንቀል፣ ስትወድ እኛን ውደድ፣ ካለዚያ ከሀገራችን ወግድ እየተባለ ይጨነቅና መከራ ይቀበል የነበረ ኖህ የኖህ ልጆች ሴም፣ ካም፣ ያፌት የሴም የካም ያፌት ሚስቶችና የኖህ ሚስት 8 ሆነው በመርከብ ዳኑ፣ በመርከብ ተረፉ። ዓለም ከጠፋች በኋላ ከጥፋት በኋላ እንደገና ዓለም ቀጠለች። ልብ በሉ። በዚህ ሂደት ውስጥ እግዚአብሔር ከአበው ጋር ነበር፣ አሁን ነበረ። በመጽሐፍ ደረጃ ኦሪት ዘፍጥረት ምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 7 ምዕራፍ 8 ላይ እናገኘዋለን። ይህንን ታሪክ በሙሉ የአበውን ሕይወት እናገኘዋለን። ይህ ሕገ ልቡና የሚባል ዘመን ነበረ። ከዚህም በኋላ ኖህ ከመርከብ ወጣ። ዓለምን ከ3 ተካፈሏት። ሴም፣ ካም፣ ያፌት ተካፈሏት። መላ አፍሪካን ካም ወሰደ። መላ እስያን በተለይ መካከለኛው እስያን ሴም ወሰደ። ምስራቁን ያፌት ወሰደ። እንዲህ አድርገው ዓለምን ተካፈሉ። እንዲሁ አልተካፈሉም። ጻ ወተሃዩ
እግዚአብሔር ኖኅን ውጣ፣ ቤት ስራ፣ ጎመን ዝራ አለው። አቤቱ ፈጣሪ ልጆቼ በመሬት የበቀለውን በልተው ጠጥተው ኃጢአት መስራታቸውን አይተው አንተም ማጥፋትን አተው ከዚሁ ልኑር ከመርከብ አልውጣ እዚሁ ልሙት አለ። እንከስያ ማስና ዓለምን ዳግመ በማይ ዳግመኛ በውሃ ወይም በጥፋት ዓለምን አላጠፋብህም። እሰይም ቀስቴ በውስተ ደመና ለዘላለም እስከ ምጽአት ድረስ የሚቆይ ምልክት ቀስተ ደመና ደመና በዞረ ቁጥር ስያሳያለሁ አለ። ይህን ኪዳን ተቀበለ። ልጆቹም ይህን ኪዳን ይዘው ተበተኑ። በኖኅ ሽማግሌነት፣ በመልአኩ ዳኝነት፣ በእግዚአብሔር ቸርነት ተካፈሉ። እናም ዓለም በሶስት መንገድ ስትከፈል የካም ልጅ አጠቃላይ ምድረ አፍሪቃን አፍራቅያ የሚባለውን ይዘው ሕግ፣ ስርዓት፣ አምልኮት፣ ክህነት፣ መንግስት ይዘው ሄዱ። የሴም ልጆችም ሕግ፣ ስርዓት፣ አምልኮት፣ ክህነት፣ መንግስትን ይዘው ሄዱ። ያፌትም ይዘው ሄዱ። ከጥቂት ጊዜ በኋላ እኩሌታው በጣዖት እኩሌታው በኃጢአት ወደቁ። ነገር ግን የሴም ልጆች ሴም አርፋክስድን ይወልዳል። አርፋክስድ ቃይንን ይወልዳል። ቃይን ሳላን ይወልዳል። ሳላ የሆርን ይወልዳል። የሆር ራግውን ይወልዳል። እንዲህ እያለ እስከ አብርሃም ይቀጥላል። አብርሃም አራተኛ ወደ ላይ አብርሃም ከአዳም ጀምሮ ሲቆጠር 20ኛ ነው። 20ኛ ነው። ከኖኅ ጀምሮ ሲቆጠር 10ኛ ነው። ዓለም በተፈጠረ ቅድም እንዳልኋችሁ በ2256 ዓመት ዓለም እንደጠፋችው ከኖኅ በኋላ በ1444 ዓመት አብርሃም በሃይማኖት ተነሳ። በ1444 ዓመት ሴሩህ ናኮርን፣ ናኮር ታራን፣ ታራ አብርሃምን ወለደ። በዚህ ዘመን አብርሃም ሃይማኖትን ገለጣት። እግዚአብሔርም ከአብርሃም ጋር ነበረ። ይህ ተገለጠ። በእንዲህነት ቀጠለ። አስረኛ ትውልድ ላይ እግዚአብሔር ምሳሌውን ገለጸ። በኖኅ እንደገለጸ በአብርሃም 10ኛው ትውልድ ሃይማኖቱን ገለጸ። በእነዚህ ዘመናት አብርሃም ይስሐቅን ይወልዳል። 21ኛ ትውልድ ይሆናል። በሱባኤ ሲቆጠር እስከ ሄኖክ 1 ሱባኤ፣ እስከ ሳላ 2 ሱባኤ፣ እስከ ይስሐቅ 3 ሱባኤ ይሆናል። በትውልድ 7 እያደረጉ ይህ ያለው ሂደት ነው። ዓለም በእንዲህ መጣች። ከአብርሃም በኋላ አብርሃም በተነሳ በ430 ዓመት ኦሪት ተጀመረች። በ430 ዓመት ልበሉ አጠቃላይ እስከ ሙሴ ድረስ በትውልድ 26 በዘመን 3852 ዓመት ይሆናል። በትውልድ 26 ትውልድ። ይህ ዘመን አጠቃለን ካየነው ከ4000 ያላነሰ ዓመት ነው ማለት ነው። በዚህ ዘመን ዓለም የተመራችው በሕገ ልቡና ነው። በውስጥ መካከል ካየነው ከአብርሃም 5ኛው ኢዮብ መጽሐፍ ጽፏል። ከአበው 7ኛው ሄኖክ መጽሐፍ ጽፏል። እንዳልኋችሁ በእንዲህ ሂደት ዓለም ተመራች። እውቀት ነው ይሄ። ተመራች። በዚህ ውስጥ እንዴት ነበር የተመሩት? ክህነት አለ፣ መሥዋዕት አለ፣ መቅደስ አለ፣ አምልኮት አለ፣ እግዚአብሔር አለ፣ አብ አሉ። እንዴት መጡ ካል በልቡና ቅብብሎሽ። በዚህ ዘመን የነበሩ መምህራን አንደኛው መምህር ሕገ ልቡና ነው። ሁለተኛው መምህር ስነ ፍጥረት ነው። ሶስተኛው መምህር ቅብብሎሻዊ ሐሳብ ነው፣ ትውፊት ነው። አራተኛው መምህር ሄኖክና እንዳልኳችሁ ኢዮብ ናቸው። እነዚህ መምህራን ናቸው። ሃይማኖት አብርሃም ከትውልድ ወደ ትውልድ እየተፋለሰች መጣች። በዚህ ዘመን አብይ ኪዳናት ነበሩ። የአዳም ኪዳን ከልጅ ልጅ እወለዳለሁ የሚል ነው። የአቤል ኪዳን መሥዋዕቱ ነው። የሄኖስ ኪዳን በጸፍጸፈ ሰማይ ፊደል የገለጸለት ነው። የኖኅ ኪዳን ቀስቴን በደመና ስያሳያለሁ የሚል ነው። የአብርሃም ኪዳን ግዝረት ነው። የመልከጼዴቅ ኪዳን በልብስ ወይም ማስታኮት ወይም ማቅረብ ነው። ሐዲስ ኪዳን መግለጽ ነው። የይስሐቅ ኪዳን ከይስሐቅ ዘር ይጠራላል ማለት ነው። የያዕቆብ ኪዳን እዚህ እግዚአብሔር ቤት ይታነጻል ብሎ
የተናገረው ነው። የይሁዳ ኪዳን መንግሥት ከአንተ አይጠፋም ያለው ነው። የሌዊ ኪዳንም ክህነት ከቤትህ ነው ያለው ነው። ይሄ ኪዳን ዓለምን ይመራት ነበረ። ዓለምን ይመራ ነበረ። ዓለም በዚህ ኪዳን በዚህ ሂደት በልቡና ቅብብሎሽ ነበረች። በእንዲህ አይነት ሂደት ስትመጣ ዓለም እንዴት እንዳንል በየደረሱበት የተወሰነ የታወቀ የአምልኮት ቦታ አልነበረም። በወደዱበት በፈቀዱበት ቦታ አምልኮት እየፈጸሙ ሕጉን እያተገበሩ ይኖሩ ነበር። በዚህ ዘመን የላም መሥዋዕት፣ የፍየል መሥዋዕት፣ የበግ መሥዋዕት፣ የእህል መሥዋዕት ያቀርቡ ነበረ። እንዴት? ከምን አውቀው? በልቡና ቅብብሎሽ ያለ ሕግ ሕጋውያን ሁነው ነበረ። አድርግ አታድርግ አልተጻፈም፣ በልቡና ግን ነበረ። በዚህ ዘመን እነ ኢዮብ፣ እነ አብርሃም፣ እነ ያዕቆብ፣ እነ ይስሐቅ፣ እነ ኖህ ሌሎችም አዎ በቅድስና ተገኝተዋል። ሕግ ባይኖርም ሕግን ሰርተዋል። ሕግ ባይኖርም ከሕግ በላይ ሆነው ሕጉን ጠብቀዋል። ልብ በሉ። የእኛም የክርስቲያኖችን ሊና ይሄ ነበር ይጠይቀን። ቅዱስ ጳውሊ እንዳለው ቅዱስ እንጦንዮስ ርዕሰ መነኮሳት ወደ ርዕሰ ባህታውያን ከ83 ዓመት በኋላ ወደ ተሸሸገበት ወይም ወደ ኖረበት ፍርኩታ ዋሻ ሄዶ ሲያገኘው የተናገረው ቃል ነበረ። ክፈትልኝ አለው። ከፈተለት፣ ገባ። የምንኩስና ቆብ አድርጓል። ከየት አገኘው አለው። ከእግዚአብሔር በእደ መልአክ አለው። የእግዚአብሔር ቸርነት ቀድሞ በደለ፣ ነገር ግን በልቡናችን ሕግ ሳለልን። የማይሆንልን ቢሆን ኦሪት ሰጠን፣ የማይሆንልን ቢሆን ወንጌል ሰጠን። አሁንም ብንደክም ምንኩስና ሰጠን። የእግዚአብሔር ቸርነት ነው ብሎ አድንቋል። ዓለም በእንዲህ ቸርነት ውስጥ ትመራ ነበረ። ሕግ አለመኖር፣ ሕግ አላፈረሱ ወንድሞቻችን እህቶቻችን፣ በጎ ለመሆን ጥሩ ለመሆን ክርስቲያን ለመሆን ሕይወታችንን ለማስተካከል ብናውቅም ባናውቅም የልቡና እውቀት ግን አለ። በዜና አበው በ9 ሰዓት ከየበዓታቸው ወጥተው ይነጋገራሉ። አባ ለምን መነንህ ማለት ምን ሰምተህ መነን አሉት። አንዱን እየተጨዋወቱ እኔ ከዕለታት አንድ ቀን ቤተ እግዚአብሔር ከቆምሁበት ያለህን ጭተህ ተከተለ እያለ ካህኑ ሲያነብ ሰማሁት። እኔን ነው ያለ ብዬ ትቼ መጣሁ አለ። አንተስ አሉት። ሰው ዓለሙን ቢገዛ ነፍሱን ካጣ ምን ይጠቅማል የሚል ሰምቼ ትቼ መጣሁ አለ። አንተስ አባ አሉት። ያኛውም እንደዚሁ መለሰ ከመጽሐፍ ቃል። አራተኛው እንዲህ አለ፣ ምን ሰምተህ መነንህ? እኔ ትምህርት አላውቅም። ፀሐይ ስትወጣ አየኋት፣ ስትገባ አየኋት፣ መልሳ ስትወጣ አየኋት። ስትወጣ አይቼ መወለዴን፣ ስትገባ አይቼ መሞቴን፣ መልሳ ስትወጣ አይቼ ደግሞ ትንሣኤን ተረድቼ ዓለም ኃላፊ የሆኑን ተረድቼ መጣሁ። ሳልማር መነንሁ አላቸው። ማን ነገረው? የልቡና ሕግ ስነ ፍጥረት ነው የነገረው። ቅዱስ እንጦንስ ይህን ተናግሯል። ፈላስፋዊ የኔ መጻሕፍት ይሄ የምታየው ገደልና ሸንተረር ጫካውና ፍርኩታ የኔ መጽሐፍ ነው አነበዋለሁ እንዳለ እናንለው እንረዳው ካለ ሁሉ ያስረዳል። ግን በልቡና ውቅር ውስጥ ማሰብ ስንችል ነው ተፈጥሮን ማጥናት ስንችል እውነትና ሐሰት መለየት የሚችለውን ሕሊና ማብቃት ማንቃት ስንችል ነው። እና ይሄ ዘመን በመጽሐፍ ደረጃ ልብ በሉ፣ ይህን ዘመን በመጽሐፍ ደረጃ ከየት እናገኘዋለን? ቅድም እንዳልኋችሁ ከአዳም እስከ ኖህ ያለው በኦሪት ዘፍጥረት ከምዕራፍ 4 ጀምረን እስከ 8ኛው ወይም 9ኛው ምዕራፍ እናገኘዋለን። ከኖህ እስከ አብርሃም ያለውን ከኦሪት ዘፍጥረት ከምዕራፍ 10 እስከ ቁጥር 12 እናገኘዋለን። ከአብርሃም ጀምሮ እስከ ሙሴ ያለውን ከኦሪት ዘፍጥረት ከምዕራፍ 12 እስከ ምዕራፍ 50 ድረስ እናገኘዋለን። በአጭር መረጃ እዚህ ውስጥ እናገኘዋለን። የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ ታሪክ የት ይገኛል? እዚህ ውስጥ ነው ያለው። የ12ቱ ነገድ ታሪክ እዚህ ይገኛል። ዓለም ከተፈጠረ ዘመን ከተቆጠረ ከ3852 ዓመት በኋላ እስራኤል
ግብፅ ወርደው ከግብፅ ወጡ። በዚያ ዘመን ማለት ነው። ከግብፅ ከወጡ በሁለተኛው ዓመት ጀምሮ ሕግ መጻፍ ጀመረ። ሕግ መጻፍ ጀመረ። ከዚህ የተነሳ የሙሴ 5ቱ መጻሕፍት ለሰው ልጆች ተሰጡ። ይኸውም ዓለም ከተፈጠረ ዘመን ከተቆጠረ ከ4000 ዓመት በኋላ የሆነ ሕግ ነው ማለት ነው። አጠቃላይ እስከ መውረስ ርስት እስከ ማግኘት ድረስ ያለውን ስንቆጥር ነው። መጋቢት ወር ሐሙስ ቀን ሀገራቸው ምድር ውስጥ ገብተው እህል ቀመሱ። እስራኤል እህል ከቀመሱ በኋላ 40 ዓመት ነው የተጓዙት። በዚህ ጉዞ ውስጥ መጽሐፍ ኦሪት ዘጸአት መውጣትን፣ ኦሪት ዘሌዋውያን የሥርዓተ ክህነትን፣ ኦሪት ዘኍልቍ የእስራኤል ቁጥርን የሚያመለክት መጽሐፍ ተጻፈላቸው። ዘዳግም የዚህ መድገሚያ ነው። መጽሐፉ ራሱ ይነግረናል። 40 ዓመት ነው። ዘመኑ ዘመነ መሳፍንት ሆነ ተባለ። አብርሃም የተሰጠው ኪዳን ነበረ። አብርሃም ልጅ ትወልዳለህ በተባለ በ25 ዓመት ይስሐቅን ወለደ። ይስሐቅ በተወለደ በ60 ዓመት ያዕቆብን ወለደ። ያዕቆብ በተወለደ በ83 ዓመት ሌዊን ወለደ። ሌዊ በተወለደ በ3 ዓመት ወደ ግብፅ ወረዱ። ወደ ግብፅ በወረዱ በ60 ዓመት በ65 ዓመት ደግሞ ቃት ተወልዶ ነበርና ቃት እንበረ ምን ወለደ? እንበረ ሙሴን ወለደ። ሙሴ በተወለደ በ80 ዓመት በግብፅ 40 ዓመት እንደገና ደግሞ በምድያም 40 ዓመት በ80 ዓመት ሙሴ 80 ዓመት ሲሆን እስራኤል ወጡ። እስራኤል በወጡ በ40 ዓመት ጉዞ ከነዓን ገቡ። ከነዓን ሊገቡ ጥቂት ሲቀር ሙሴ አረፈ። እያስተተካ ይሄ እንድትጎበኙት በዚህ ዘመን ማን አለ ካላችሁኝ፣ በዚህ በ40 ዓመት ጉዞ ውስጥ እንዳልኳችሁ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም የተሰሩት በዚህ ዘመን ያለው ነው የሚይዙት። በሊቀ ካህናትነት አሮን፣ በመስፍንነት ሙሴ፣ በንጉሠ ነገሥትነት እግዚአብሔር፣ በሕዝብነት እስራኤል፣ በአሰባሳቢነት ታቦተ ጽዮን ነበረቻቸው። በሰማያዊት ኢየሩሳሌም ድንኳን አምሳል ግበራ በአርአያ ዛራይኩ ከበደብር በደብረ ሲና ባሳየው አምሳል ስራ አለው። በደብተራ ብርሃን አምሳል ደብተራ ኦሪትን ሰራ። ብዙ ምሳሌ ሰጥቷታል። በዚህ ዘመን እግዚአብሔር በጉም በጨለማ በነፋስ በእሳት በተለያየ አምሳል ተገለጸ። በሶስት ምክንያት ነው የተገለጸው። አንደኛ ፍጥረት ሁሉ የእርሱ መገለጫ እንጂ ራሱ ፍጥረት እግዚአብሔር እንዳይሆን እንዲያውቁ ነው። ሁለተኛ ፍጥረት እንዳያመልኩት ነው። ፍጥረት እንዳያመልኩ ነው። ሶስተኛ በስነ ፍጥረት ትምህርት እንዲያገኙ እግዚአብሔር በባህሪው ቢገለጽ ፍጥረት አይችለውምና እንዲያውቁ እንዲረዱ ነው። ይህን አድርጓል። አእላፈ እስራኤል ትውልደ ዓለምም የሰው ልጅ ትውልድ በእንዲህ አይነት ተባይ ወድቆ ስለነበረ ይህንን ለመረዳት ዕለተ ዓርብ መሄድ ይጠይቃል። ክርስቶስ በዕለተ ዓርብ ከወዲሁ ዓለም ወደዚህ ዓለም መጥቶ ሲሰቀል በሰማይም በምድር ምልክት ተደርጓል። አጠቃላይ በገባበት እንዲወጣ ባሳተበት እንዲለይ አድርጎታል። በፀሐይ ያመልኩ ነበሩ፣ ፀሐይን አጨለማት። በጨረቃ የሚያመልኩ ነበሩ፣ ደም አደረጋት። በከዋክብት የሚያመልኩ ነበሩ፣ አረገፋቸው። በመቃብር የሚያመልኩ ነበሩ፣ ሰነጠቀው። በእጽዋት የሚያመልኩ ነበሩ፣ ደረቁ፣ አዘነበሉ። በኦሪቱ ጸንተው ይኖሩ ነበሩ፣ መጋረጃውን ከፈለው። ብቻ በሰማይ 3 በምድር 4 ተአምራት አድርጓል። ኃጢአትንም በገባበት እንዳስወጣው ሾህ በሾህ ይነቀሳል፣ ነገር በነገር ይመለሳል ይሉ አበው ማለት ሔዋን በእግሯ ተጉዛ ዕፀ በለስን ለመቁረጥ እንደሄደች እግሩን ተቸነከረ። በእጇ ዕፀ በለስ እንደቆረጠች የቆረጠ እጅ ተቸነከረበት። በአፏ ዕፀ በለስ እንደበላች መራራ ሞት ጠጣ። እከብራለሁ ከፍ እላለሁ እንዳለች አክሊለ ሦክ ተሸከመ።
በገባበት ያስወጣው ዘንድ ነው። በዓይኗ ዕፀ በለስን ጎብኝታ እንዳየች እንደ ጎመጀች የአይሁድን ግርማ አየ። ሾህ በሾህ ይነቀሳል፣ ነገር በነገር ይመለሳል። በገባበት አስወጣው። ኋላ አዲስ ኪዳን የሚታይ ነው። ያ ጉዞ ነበረ። ይህ ጉዞ ሁሉ ግን አምሳል ነበረ። እስራኤል መና በልተዋል፣ ውሃ ተከፍሏል፣ ተሻግረዋል፣ በደመና ተገርተዋል፣ ተጋርደዋል። መና እንደበሉ ውሃም ጠጥተዋል ፈልቆላቸው። ሕግም አግኝተዋል። እንደ መናው ሥጋ ወደሙ፣ እንደ ውሃው ማየገቦ፣ እንደ ደመናው ልጅነት፣ እንደ በትረ ሙሴ መስቀል፣ እንደ ሕገ ሙሴ ሕገ ወንጌል፣ እንደ ሙሴ ክርስቶስ፣ እንደ አሮን ጴጥሮስ ተሰጠን። እንደ 40 ዓመት ጉዞ የክርስትና የመዳን ጉዞ ነው። ተጓዙ አላቸው። መጓዝ አለመጓዝ፣ መድረስ አለመድረስ የእያንዳንዱ ውሳኔ ሆነ። አዲስ ኪዳንም እንደዚያ ናት። ክርስቶስ ሁሉን ሰጠ። ከሰጠ በኋላ እስከ ድነት ጥግ መሄድ የራሱ ጉዳይ ነው። ነፃ ምርጫው ነው። በእንዲህ አይነት ዓለምን መራት ከ525 ዓመት ያላነሰ ዘመነ መሳፍንት ተባለ። ዘመነ መሳፍንት እግዚአብሔር እንደ ንጉሱ ነው የሚመራው። በዚህ ዘመን ማን ተጻፈ? ኢያሱ፣ ሩት፣ መሳፍንት የሚባለው መጽሐፍ ተጻፈ። የሚያወራው የእስራኤልን ታሪክ ነው። አሁንም ሲወድቁ ሲነሱ ያለውን ነው። በካህናት ደረጃ 3 ናቸው ሊቃነ ካህናት። አሮን አለ፣ አልዓዛር አለ፣ ፊናስ አለ። ፊናስ 300 ዓመት ነው የኖረው በክህነት አገልግሎት 300 ዓመት። መጨረሻው ኤሊ 40ውን ዓመት ያጠቃልላል። በሳሙኤል ይጨረሳል። እስከ ትንቢተ ሳሙኤል ወይም እስከ ሳሙኤል መጽሐፍ ድረስ ባለው ዓለም ተመራች። በእንዲህ አይነት ሂደት እየተጎበኘ እግዚአብሔርን በረድኤት እየተገለጸ እየመራ መጣ። መካከል ላይ እዚህ ውስጥ እነ ጌዲዮን፣ እነ ባርቅ፣ እነ ዮፍታሔ፣ እነ ሶምሶን፣ እነ ዲቦራ ያሉት እዚህ ውስጥ ነው። እነ ኑኃሚን፣ እነ ሩት ያሉት እዚህ ውስጥ ነው። በዚህ ዘመን ውስጥ በዚህ ታሪክ ውስጥ ያሉ አበው ነበሩ። በኋላ አእላፈ እስራኤል አመፁ። አንግስ ብለን ቢሴ ዘይቀንየነ የሚገዛን ይንገስልን አሉ። ከሙሴ እስከ ሰሎሞን ድረስ 633 ዓመት ይሆናል። ከ633 ዓመት በኋላ የሕንፃ ቤተ መቅደስ ተሰራ። ከዚያ ወደታች ስንሄድ ከ590 ዓመት በኋላ ከሙሴ ጀምሮ ማለቴ ነው ዳዊት ነገሰ። ዘመነ ነገሥት ተጀመረ። ዳዊት 40 ዓመት፣ ሰሎሞን 40 ዓመት ነገሰ። ከሰሎሞን በኋላ ዓለም ከሁለት ተከፈለች። የእስራኤል መንግስት 10ሩ ነገድ ኢዮርብዓም የሚባለውን አንግሰው ሰማርያ አወረዱ። ሁለቱ ነገደ ይሁዳና ነገደ ብንያም ኢየሩሳሌም ቀሩ። ይህም እላችሁ ልብ በሉ። አንድ አውደ ምሕረት እንዲሁ እንደ አቅሜ አውርቼ ስወርድ አንድ ሰው ጠየቀ። የምትለው አልገባኝም አለ። ለምን አለ። ኢሳያስ የት ይሁን ኤርምያስ የት ይሁን ጳውሎስ የማን ይሁን አናውቅም። ስብከት ከማስተማራቸው አስቀድሞ ምን አለ ዓለሙን ብታሳዩን። በዚህ እንዲህ ነበረ፣ ሕገ ልቡና ይሄ ነው፣ መሳፍንቴ ነው፣ ወንጌሌ ነው ብትሉን ምን አለ አለ። አንዳንዴ የምንጠቅሰውና ታሪክ የምናወራው ግልጽ ማይሆንልን ከላይ ያለው ውቅር ስለማይመጣልን ነው። ከላይ ጀምሮ ውቅሩ ሰተት ብሎ ከታየን የት እንዴት ማድረግ እንዳለብን እናውቃለን። እና አሁንም ሲቀጥል ዓለም ከተፈጠረ ከ4905 ዓመተ ዓለም ሲሆን እስራኤል ተማርከው ፋርስ ባቢሎን ወረዱ። 70 ዓመት በዚያ ኖሩ። እንደገና በ4975 ዓመተ ዓለም በዘሩባቤል እንደገና ተመልሰው ወጡ። ይሄ በመካከል ያለው 500 ዓመት ዘመነ ነገሥት ይባላል። በዚህ ዘመን ውስጥ ማን አለ? እነ ኤርምያስ፣ እነ ኢሳያስ፣ እነ ዳንኤል፣ እነ ሕዝቅኤል እነዚህ ሁሉ ነቢያት እዚህ ውስጥ የነበሩ ናቸው።
እነ ኤልያስ፣ እነ ኤልሳዕ አጠቃላይ አብዛኛው ነቢያት በዚህ ውስጥ ነው የነበሩት። በዘመነ ነገሥት ውስጥ ከነገሥታትም እነ ዳዊት፣ እነ ሰሎሞን፣ እነ ሕዝቅያስ፣ እነ አሞጽ፣ እነ ምናሴ እዚህ ውስጥ ነው የነበሩት። አበይት ነቢያት፣ ደቂቀ ነቢያት የሚባሉ እዚህ ውስጥ ነው የነበሩት። ከእስራኤል መመለስ በኋላ የተጻፉ መጻሕፍት በጣም የታወቁት ከጽርዓውያን ዘመን ተያይዞ መቃብያን አንደኛ፣ ሁለተኛ፣ ሶስተኛ፣ ዘካርያስ ትንቢትና ሐጌ እና ሚክያስ ናቸው የተጻፉት። ከሚጠት በኋላ የተጻፉት አያይዘው ዮሴፍ ወልደ ኮርዮን የሚባል መጽሐፍ ተጽፏል። ከእስራኤል መመለስ እስከ ክርስቶስ መምጣት ያለው ዘመነ ካህናት ይባላል። ላስታውሳችሁ፣ ዓለም ከተፈጠረ ከ4600 ዓመት በኋላ ቅድመ ልደተ ክርስቶስ በ985 ዓመት ቅድመ ልደተ ክርስቶስ ሀገረ እግዚአብሔር ኢትዮጵያ ሕገ ኦሪትን ተቀበለች። ዓለም ከተፈጠረ ቅድመ ልደተ ክርስቶስ በ985 ዓመት ኦሪትን ተቀበለች። በዚያ ዘመን በኢትዮጵያ ንግሥተ ሳባ ወይም ማክዳ በኢየሩሳሌም ሰሎሞን ነግሶ ነበረ። ኢትዮጵያ ከንግሥተ ሳባ አስቀድሞ 52 ነገሥታት ከካብ ጀምሮ በተዋረድ በክህነት በመሥዋዕት በአምልኮት በመንግስት ይመሯት ነበረ። መካከል ላይ መልከ ጼዴቅ ከእርሷ አብራክ ተገኝቶ አብርሃምን ቡራኬ የሰጠው ነበረ። በኋላ በሕጉ ፍጹም ሆነች። ለ2000 ዘመን በሕገ ልቡና ተመራች። ለ1000 ዘመን በሕገ ኦሪት ተመራች። የብዙ ነገር ምሳሌ ሆና ተገኘች በዚያ ዘመን። እንዴት ከተባለ ዳዊትም እጆቿን የምትዘረጋ ብሎ እንደገለጻት፣ ሙሴም በዘፍጥረት መጽሐፉ በአባይ ምስጢር እንደገለጻት፣ ሰሎሞን ደግሞ በምሳሌ ታወቀላት። ንግሥት ወደ ኢየሩሳሌም ሂዳ ከሰሎሞን የደረሰችው አምላክ ይወርዳል ይወለዳል የሚል ቃል ትሰማ ስለነበረ አልወም ቅድሜከ ወአልወም ድሌከ፣ ከአንተ በፊት ከአንተም በኋላ እንዳንተ የለም የሚባል ሰሎሞን ሲነገር ያ እንደመጣ ተረድታ ልትገብርለት ወርቅ፣ ዕጣን፣ ከርቤ ይዛ ነው ሄደችው። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ቤተልሔም የተገኙት ከንግሥተ ሳባ ምሳሌ ወስደው ነው። በኋላም ብዙ ታሪክ አለው። ከሶሎሞን ጽንሳ ተመለሰች። ምኒልክ ተወለደ። ምኒልክ በኢየሩሳሌም አባት አለው፣ በኢትዮጵያ እናት አለው። እግዚአብሔር ቃል በሰማይ የባህሪ አባት አብ አለው፣ በምድር የባህሪ እናት ድንግል አለችው። ለቀዳማዊ ልደቱ ለዳህራዊ ልደቱ አምሳል ሆና ነው የተገኘችው። ሌሎችም ብዙ ምሳሌዎችን ይዛ ነው የመጣችው እና እንዳልኋችሁ ዓለም በተፈጠረ በ4905 ዓመተ ዓለም ተማርከው ሲሄዱ በኢትዮጵያ አይሹር በኢየሩሳሌም ኢኮንያን ነበሩ። አይሹር ወደ ኢየሩሳሌም መልእክተኛ ላከ፣ አላገኛቸውም። ወደ ባቢሎን መልእክተኛ ላከ፣ እነ ዳንኤል እነ ሕዝቅኤልን አገኛቸው። ባቢሎን መጥቼ ተዋግቼ ላውጣችሁ ወይስ ልቅር የሚል ነበረ። አንተም አትምጣ ከ70 ዓመት በኋላ እንመለሳለን አሉት። የዳንኤልና የሕዝቅኤልን መጽሐፍ የቀረውን ይዞ ተመለሱ መልእክተኞቹ። ከአሮን እስከ ክርስቶስ ድረስ ሊቃነ ካህናቱ 24 ናቸው። 24 ሊቃነ ካህናት ዓለምን ይመሩ ነበረ። ከዚህ ዘመን ፍጻሜ በኋላ ከዕለቱ ዕለት ከሰዓቱ ሰዓት ሳያጎል እግዚአብሔር ቃል ከወዲያው ዓለም ወደዚህ ዓለም መጣ። ምሳሌው አማን ሆነ፣ ትንቢቱ ተፈጸመ። ይሆናል የተባለው ሆነ።
በመካከል ላይ 4 ዘመን አለ። ሕገ ልቡና አለ፣ ዘመነ መሳፍንት አለ፣ ዘመነ ነገሥት አለ፣ ዘመነ ካህናት አለ። በአራተኛው ክፍለ ዘመን መጨረሻ ክርስቶስ ሰው ሆነ። ሰው ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። አምላክ ሰው ነው አንልም፣ ሰው ሆነ። ሰው አምላክ ነው አንልም፣ አምላክ ሆነ። ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉእ ተወሰነ፣ ውሱኑ መላ። ሰማይ ኮነ ዓለመ ወዓለምን ይኮነ ሰማይ። ቅዱስ ሳዊሮስ ዘአንጾኪያ። ሰማዩ ዓለም ሆነ፣ ዓለሙም ሰማይ ሆነ። ባሕርየ ሰብእ ተስፋውን እንደፈለገ አገኘ። በዚህ ዘመን ቅድመ ልደተ ክርስቶስ በ282 ዓመት ኦሪት ወደ ጽር ተተረጎመ። ቅድመ ልደተ ክርስቶስ በ71 ዓመተ ምህረት ሮማውያን ኢየሩሳሌምን ወረሩ። ኢየሩሳሌም በቀኝ ግዛት በተያዘች በ71 ዓመት ኢየሱስ ክርስቶስ መድኃኔ ዓለም ወደዚች ዓለም መጣ። አይሁድ የጠበቁት አልሆነም። የጠበቁት ፈሪሳውያን፣ ሰዱቃውያን፣ የሱያውያን፣ እልመተ ዘላን፣ መገብተ ምኵራብ፣ ሊቃነ ካህናት፣ ሕዝብ፣ ጸሐፍት፣ ኃጥአን፣ መጸባሃን የሚባሉ 9 ያህል ማህበራት ነበሩ። ሁሉም ይጠብቁት የነበረው እንደፈለጉት ነበረ። አንዱ በተአምር ያድነናል ይላል፣ አንዱ በጦር ያድነናል ይላል፣ አንዱ በመቅሰፍት፣ አንዱ በምናምን፣ አንዱ መጥቶ ገንዘብ ይሰጠናል ይላል፣ አንዱ ቢመጣ ባይመጣ ምን ችግር አለው ይላል። በእንዲህ አይነት እያሉ ሲመጣ እንደፈለጉትን አላገኙትም። ስለዚህም ጠሉት። አንዳንዶቹ ሎቱ ስብሐት ጋኔን ይዞታል ያብዳል አሉት። አንዳንዶቹ ከኃጥአን ጋር ይበላል አሉት። አንዳንዶቹ የኃጢአተኛ ወዳጅ ነው አሉት። አንዳንዶቹ የዮሴፍ ልጅ ነው አሉት። አንዳንዶቹ ማናውቀው ይሄ ማን ነው አሉት። ብቻ ብዙ አሉበት። እርሱ ግን እርሱነቱን እየገለጸ ነበረ። አልተረዱትም። ብቻ ዓለም በተፈጠረ ዘመን በተቆጠረ ክርስቶስ በ33 ዓመተ ምህረት በቀራንዮ ላይ ተሰቀለ። በዘመን አቆጣጠር የአዳም ሱባዔ ሲፈጸም ነው። ቅድም ብያቸዋለሁ። አዳም ሳይኖራት የቀረችው 70 ዓመት ነበረችው። በሱባዔ ሲቆጥሯት በ39 ሱባዔ 5530 ዓመት ይሆናል። ምድር አዳምን ሲያደርስ በዮርዳኖስ በዮሐንስ እጅ ተጠመቀ። 3 ዓመት ከ3 ወር አስተማረ። በቀራንዮ ላይ ዋለ። ዓለም በተፈጠረ ዘመን በተቆጠረ በ5534 ዓመት ኢትዮጵያ ክርስትናን ተቀበለች። ሐዲስ ኪዳን በተቆጠረ በ34 ዓመት ተቀበለች። ሐዋርያት ዓለም በተቆጠረ በ5534 ዓመት ለስብከት ወጡ። 1 ዓመት ኢየሩሳሌምን አስተማሩ። ወነበሩ ሐዋርያት ዓመተ ፍጽምት በኢየሩሳሌም እንዲህ 1 ዓመት ፍጽምት ኢየሩሳሌም አስተምረዋል። በእንዲህ ያለ ሂደት ኢትዮጵያ የኦሪትም በኩር ሆነች፣ የአዲስ ኪዳንን በኩር ሆነች። ብሉይ ኪዳንን በእናታችን በንግሥተ ሳባ ወይም በንግሥት ማክዳ ወይም በንግሥት አዜብ ተቀበልን። አዲስ ኪዳንን በንግሥት ህንደኬ በኢትዮጵያዊት ንግሥት ተቀበል። የኢትዮጵያ ባለውለታዎች አብዛኛውን ኃያላን እናቶቻችን ነገሥታት ናቸው። እንደምታውቁት ዛሬ የሴቶች መብት እናስተምራቸው እያሉ የሚለፈልፉብን የነበረን አለማወቅ ነው። እኛን ታሪክ ስለማናውቅ መሞገት አንችልም። የሚገርማችሁ ዘመኑ ዘመነ ጽጌ ነውና አንድ ታሪክም አስታውሻችሁ ልሂድ። እመቤታችን ቅድስት ድንግል ማርያም ሳትጎበኛት አልቀረችም። ሕፃን ልጇን በቤተልሔም ስትወልድ የእግዚአብሔር መልአክ በኮከብ ሰብአ ሰገልን ሲመራ በኢትዮጵያ ባዚን ነግሶ እያለ በሮም ቄሳር ጢባርዮስ ቄሳር ማነው አውግስጦስ ቄሳር ካለፈ በኋላ ጢባርዮስ ቄሳር እያለ በገሊላ ሄሮድስ እያለ ክርስቶስ ተወለደ። እናም የተነገረውን ትንቢት የተቆጠረውን ሱባዔ ታውቅ ስለነበር
አስቀድሞ በሌዋውያን ካህናት ወደ ኢትዮጵያ የመጣ ከርቤ እጇ ላይ ስለነበር ለክርስቶስ አምና ይዛ ሄዳ ከቤተልሔም ጉባኤ መላእክትና ኖሎት ከሚያመሰግኑበት ስብሐት ለእግዚአብሔር በሰማያት ከተባለበት ወስዳ የገበረች ኢትዮጵያ ናት። ገብራለታለች። ሄሮድስ ሕፃኑን ሊገለው ሲል ሕፃኑንና እናቱን ይዘው ውጣ ተባለ። ዮሴፍ ሕፃኑንና እናቱን ይዘው ወጣ። ወደ ግብፅ ሀገር ተሰደደ። ግብፅ ሲደርስ ግብፃውያን የላም ምስል የጥጃ ምስል አቁመው ይሰግዱ ነበረ። እመቤታችንም አዘነች። ነገር ግን ከድንግል ጀርባ ላይ ሆኖ እጆቹን እያነሳ ይባርክ ነበረ። ነገረ ማርያም ልጄ ምን ሆነ ነው የምትባርክ አለችው። የአስራት ሀገር አለች አላት። አሳየኝ አለችው። የምትመለሽበት ዘመንሽ ደርሷል አላት። አይሆንም ሀገር የልያት አለችው። በደመና ጭኖ አመጣት። ቅድስት እመቤታችን በደመና ተጭና ከማይበላ ወይም ከደብረ ሲያት ከደብረ ናግራን ከዚያ ተነስታ ከጽዮን ቤተ መቅደስ በነግ ጠዋት ደረሰች። ጠዋት ስትደርስ የኢትዮጵያው ሊቀ ካህናት ካህኑ ዮአኪን ይባላል። ዮአኪን የነግ መስዋዕት አቅርቦ መስዋዕቱን ሰውቶ ጨርሶ እመቤታችን እንግዳ ሆና ልጇን አውርዳ ከቤተ መቅደሱ አደባባይ እያጠጣች ዙሪያ ገባውን ስትመለከት እንግዳ ናትና ካህኑ ልብሰ ተክህኖን ለብሶ የኢሳይያስን መጽሐፍ ይዞ ወጣ ሊያነብ። ዛሬ ታምር ስንክሳር እንደሚነበበው ጠዋት እንደዚያ ይዞ ወጣ። እንዲህም አለ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ ሲያነብ ድንግል ራሷ በድንግልና ጸንሳ በድንግልና ወልዳ ድንግል መጥታ የራሷን ነገር ከኛ መቅደስ ሰማች፣ ደስም አላት። እውነትም ያስባት ሀገሯ መሆኗን አወቀች። ከዚህ በኋላ እያዞረ ብዙ ታሪክ አለ። ዋልድባም ወሰዳት፣ መራራ ምግብ መገባት። ልጄ መረረኝ አለችው። በአንቺ ፍቅር በእኔ ፍቅር መንነው ይህን እንኳን በልተው የሚኖሩ አሉ አላት። ገዳማት እየገደመ ሄደ። አብዛኛው የኢትዮጵያ ገዳማትን ራሷ ገድማልን ሄደች። እዚህች ኢትዮጵያ ነው የእግዚአብሔር መልአክ ሕፃኑንና እናቱን ወደ ሀገሩ ይዘህ ሂድ ያለው። እዚህች ጣና ቂርቆስ ኑራለች። ጻና በደመና ጻና ማለትም በደመና ጫናት ማለት ነው። ጫናት ማለት ነው። በእንዲህ አይነት ታሪክ መጥቷል። አጠቃላዩንም ልሂድ። ሐዋርያት ዓለምን ዕጣ በለው ተካፈሉ። ይገርማቸዋል። ዓለም ሳይካፈሉ ሳያሳምኑ ሳያስተምሩ ወዳ ፈቅዳ በጃንደረባ በባቆስ በአዴላክ አምና የቆየች ኢትዮጵያ ናት። ኢትዮጵያ ሐዋርያው ማቴዎስ መጣ፣ አምና አገኛት። እንድርያስ መጣ፣ አምና አገኛት። ቶማስ መጣ፣ አምና አገኛት። ያመን ሀገር ምን ያለ ባለ ወጥተው ሄዱ፣ አላስተማሩም ኢትዮጵያ ውስጥ። ለምን? አምና ቆየቻቸው። አማኝ ናት። ህዝቦቿ ህዝበ እግዚአብሔር፣ ሀገሯ ሀገረ እግዚአብሔር። አለቃ እያለው ለዚህ ነው እንዲህ የሚለው ኢትዮጵያ የሰማይ ጎረቤት፣ የምድር እምብርት፣ የዓለም እመቤት፣ የአፍሪካ ንግሥት፣ የእግዚአብሔር ሸረጥ ቀሚስ ብሏታል። ይችል ሀገር ሸረጥ ቀሚሱ አለቃ እንዲህ ብሎ ነው የሚገልጻት። እንዲያውም ከሰማያውያን መላእክት ጋር ያጎራበታት። በኋላው ዘመን ምናያት እንዲህ አድርጎ ነው ዓለም ስትመራ ኢትዮጵያንም የመራው። ልውሰዳችሁ። ሐዋርያት ዕጣ በዕጣ ተካፍለው ማስተማር ጀመሩ። እስከ 70 ዓመተ ምህረት ያለው ዘመነ ሐዋርያት ይባላል። መጻሕፍት ተጻፉ፣ ሐዋርያት አስተማሩ። ከ70 ዓመተ ምህረት ጀምሮ እስከ 160 ዓመት ያለው ዘመነ ሐዋርያውያን አበው ይባላል። ሐዋርያውያን አበው ከሐዋርያት የተማሩ እንደነ ኢሬኔዎስ፣ እንደነ አግናጤዎስ፣ እንደነ አርካዎስ ያሉ አበው ቅዱሳን ከሐዋርያት ቃል በቃል ተምረው ሰምተው ያስተማሩ አበው የነበሩበት ዘመን ነው። ከ160 ወይም 70 ዓመተ ምህረት ጀምሮ እስከ 265 ድረስ ያለው
የዘመነ ሰማዕታት ዋዜማ ይባላል። ከዚህ ቀጥሎ እስከ 312 ዓመት ያለው ዘመነ ሰማዕታት ይባላል። 40 ዓመት ነው ዘመነ ሰማዕታት። 325 ዓመት ሲሆን ዘመነ ሊቃውንት ይባላል። ሰለስቱ ምዕት የተገኙበት ነው። እየቀጠለ ይሄዳል። ለማንኛውም በ451 ዓመተ ምህረት ካቶሊካውያን ሁለት ባህሪ ብለው ተገነጠሉ። ቤተክርስቲያን ከሁለት ተከፈለች። ወይም ከሁለት ባንልም እንኳ ኑፋቂያቸው እነ ሊዮን ወጥተው ሄዱ፣ ባለችበት ቆመች። ወደ ኢትዮጵያ ስመጣ በ325 ዓመት በኒቅያ ጉባኤ ቆሞ 318ቱ ሊቃውንት አርዮስን ተከራክረው ረድተው አውግዘው ለይተው አልተለያዩ። ለ5 ዓመታት ፍትሐ ነገሥትን፣ ግሩም ቅዳሴን፣ ጸሎተ ሃይማኖትን እንዲሁም ሕንፃ መነኮሳትን ሲጽፉ ቆይተዋል። በኢትዮጵያ አብርሃ ወአጽብሃ ነገሱ። በሀገራችን አባ ሰላማ በምርኮ የመጣ ነበረ። ሃይማኖት አላችሁ፣ ሁሉ ነገር አላችሁ፣ ካህናት ለምን የላችሁም አላቸው። ሁሉ መጥቶ ነበረ፣ ግን ተቋረጠብን፣ ከየት እንደሚመጣ አላወቅንም አሉት። ሂደን እናምጣ አሉ። ብዙ ታሪክ አለው። ወደ ግብፅ አባ ሰላማ ሄደ። ወደ ግብፅ ሲሄድ የግብፁ ፓትርያርክ አባ እለእስክንድሮስ ለጉባኤ ኒቅያ ሄዶ ነበረ። ሂዷል ኒቅያ ላይ ያሉት። ከዚህ በኋላ በዚያው አቅንቶ የኒቅያ ጉባኤ ሊፈታ ጸሎት አድርገው ሊሰናበቱ ሲሉ 318 ሊቃውንት አባ ሰላማ ደረሰ። አትናቴዎስን አስጠራው። ከኢትዮጵያ መጣው እንዲያለች ሀገር ናት አለው። ወዲያው የኒቅያ ጉባኤ እንዲሰበሰብ ሆነና አትናቴዎስ የኢትዮጵያ ሪፖርት አቀረበ። በኦሪት ያመነች ከአዲስ ኪዳንም የተቀበለች ግን ክህነት የላትም ምን ትሁን አለ። ሰለስቱ ምዕት በፍትሐ ነገሥት አንቀጽ 4 ላይ እንዲህ አሉ። የኢትዮጵያው ሊቀ ጳጳስ ከዓለም ሊቃነ ጳጳሳት 8ኛ መንበር ይሰጠው ብለው ቀኑና ከፍተው ኢትዮጵያን በዓለ መንበር አደረጓት። ሰለስቱ ምዕት በዓለ መንበር አደረጓት። ከኢየሩሳሌሙ ቀጥሎ የስልኩ ይቀመጥ፣ ከስልኩ ቀጥሎ የኢትዮጵያ ይቀመጥ። ኢትዮጵያው ሊቀ ጳጳስ ቢሆንም በፓትርያርክ ማዕረግ እንዲቀመጥ አደረጉት። በሁሉም ጉባኤ ነበረች። ታዲያ እንዲህ እያለ ቀጠለ። ይገርማቸዋል። ዓለም ብዙም ለእግዚአብሔር ቦታ ሳይሰጥ ኢትዮጵያ ቀድማ ትገኝ ነበረ። ድኅረ ልደተ ክርስቶስ በ482 ዓመተ ምህረት እንጦንስ መቃርስን ወለደ። መቃርስ ጳኩሚስን ወለደ። ጳኩሚስ የስድሮስን ወለደ። የስድሮስ አረጋዊን ወለደ በምንኩስና። በ482 ዓመተ ምህረት እንደገና በአባ አረጋዊ ወንጌልን እንደተቀበለች ሁሉ ደግሞ የምንኩስናን ትምህርትም ተቀበለች። ገና የሶርያ ገዳማት ሳይመሰረቱ የግብፅ ገዳማት በደንብ ሳይጸኑ ኢትዮጵያ ገዳማዊ ሕይወትም ተቀበለች። በዚህ ዘመን ታሪክ ለማስታወስ ምን ሆነ? ከሳቱ ቅዱሳን እነ አባ ጉባ፣ እነ አባ ጽማ፣ እነ አባ ሊቃኖስ፣ እነ አባ ይማታ፣ እነ አባ ሐፍሴ፣ እነ አባ አረጋዊ እነዚህ አበው ወደ ኢትዮጵያ መጡ። ለምን? የኒቅያ ጉባኤ ኑፋቄ ማነው? የኬልቄዶን ጉባኤ ኑፋቄ፣ የሊዮን ኑፋቄ አልተመቻቸው። ሃይማኖት ያላት ሀገር ፈልገው መጡ። ኢትዮጵያም እንግዳ ተቀበለች። ከዚህ በኋላ ብዙ ነው ታሪኩ። እነ ማኅበረ ያሳይ ሮማዊ፣ እነ ማኅበረ አቤል፣ እነ ማኅበረ አኀው፣ እነ ማኅበረ ሎጥ ብዙ አበው ጽዮንን ከበው መስፈር ጀመሩ። እነ ማኅበረ በኵርም ኢትዮጵያ ውስጥ መጡ። ብዙ ሰዓት ይወስዳልና ልጨርሰው ተውሉት አያልቅም። ልብ በሉ። በ505 ዓመተ ምህረት ዳግማዊ ኪሩብ
ቅዱስ ያሬድ ተወለደላት። እንደ መላእክት ዝማሬን፣ እንደ እንጦስ ምናኔን፣ እንደ አብርሃም አባትነትን ተቀበለች፣ ሕይወት አደረገች። ሰማያዊ ዜማን አስተዋወቃት። ዓለም ወኅብስተ መላእክቱ በልዑ ባለሙያው የመላእክትን ምግብ የሰው ልጆች ተመገቡ እንዲል የመላእክትን ምግብ ተመገበች። መናኝ ናት፣ ዘማሪም ናት። አፈጥ አለ፣ በድረግ አለ፣ ምድር ለቀቀ። ቅድስት ወብፅዕት ስብሕት ወብርሂት፣ ቅድስት ነሽ፣ ብፅዕት ነሽ፣ ብርሂት ነሽ አለ። ከጽዮን አደባባይ ላይ ከፍ ብሎ ከመላእክት ጋር ዘመረ፣ ከመላእክት ጋር አስተዋወቃት ሀገራችንን። ግድ የለም ሀሳቡን እንረዳው። አሁንም እንዲህ እየሆነ ቀጠለና መልእክቴን ለማስታወስ ዓለምን መጎብኘት ነው ብያቸዋለሁ፣ እንድትጎበኙ ነው። የክርስትና ትምህርት በኢትዮጵያ ደረጃ እጅግ የተዋበ ነበረ። ዓለም የተሰበከችው በወንጌል ነው። ሐዋርያት ወጡና እንዲህ አሉ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል ሥጋ ሆነ አሉ። አዲስ ኪዳን ብሉይ ኪዳንንም እግዚአብሔር ሰማይና ምድር ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበራችም፣ ወጽልመት መልዕልተ ቀላይ፣ ጨለማ በጥልቁ ላይ ነበረ ብለው ሰበኩ። ኢትዮጵያ እንዲህ አላለችም ማለት ሐዋርያት በቃል ሰበኩ። ኢትዮጵያ በዜማም በትርጓሜም በቃልም ነው የሰበከችው። ዓለም በዜማ አልተሰበከም፣ ኢትዮጵያ ግን በዜማም ሰብካለች። በዜማ ሰበከች። ከዚህ በኋላ ዋናውን ታሪክ ለማስታወስ ዓለም በእንዲህ ደሴት ድኅረ ልደተ ክርስቶስ በ842 ዓመተ ምህረት የኢትዮጵያን ቅድስናና ልዕልና ለ40 ዘመን ጉዲት የምትባል መጥታ ደግሞ አጠፋችው። 40 ዓመት ወደመ። ንጉሡ ድግዝናውያን በነበረበት ሕፃን ነበር። አንበሳ ወድም ይቅርታ በነበረበት በሕፃንነቱ ነግሶ ነበር። አይሁዳዊት የሆነች ተነስታ የኢትዮጵያ ቤተክርስቲያን ለ40 ዓመት አወደመች። እንደገና አበው ተነስተው ከመዓቱ ከመከራው በኋላ ከአክሱም ዘመነ መንግስት ወደ ማዕከላዊ ኢትዮጵያ ዛሬ የመከራ መዓት ወዳደረጉት ወደ ወሎ ክፍል ቤተ አምሐራ በሚባለው በጥንቱ ደብረ እግዚአብሔር ተራራ ላይ ተተከለ ቤተ መንግስቱ። ንጉሡ ድልናአድ ይባላል። ልጁ መሰወቅ ትባላለች። ጦር አበጋዙ መራ ተክለ ሃይማኖት ይባላል። ሊቀ ጳጳሱ ሰላማ ይባላል። ዘአዜብ ሰላማ። በእንዲህ ሂደት እንደገና ከፍ አለችና የዛጉዌ ሥርወ መንግስት ተመስርቶ እነ ላሊበላ፣ እነ ይምርሃ፣ እነ ናኩቶላት፣ እነ ገብረ ማርያም እነዚህ ቅዱሳን ተነሱና ከፍ አረጓት። እንደገና ወደ ሕያውነት ዓለም መለሷት። ወደ ሕያውነት ዓለም መለሷት። እንዴት እንዴት? እኒህ አባቶች እንደ ነገስታት ንጉሥ ናቸው፣ እንደ ካህናት ቀዳሽ ናቸው፣ እንደ ምዕመን ዘካሪ ናቸው። ላስታውሳችሁ፣ ይምርሃ ካህን ነው፣ ቤተ እግዚአብሔር አይለይም። ከዕለታት አንድ ቀን ንጉሡ በኪዳን ማድረሻ ሰዓቱ ችላ ሊያደርስ ገባ። አምላከ ብርሃን ወላደ ሕይወት ሩስለ አእምሮ ወሀቤ ጸጋ የብርሃን አምላክ የሕይወት መገኛ እያለ ሲያደርስ ብርሃን ቦግ አለ በቀኝ በኩል። ኪዳንን አቁሙ ማን አለው? እኔ ብርሃን ክርስቶስ ነኝ አለው። ለምን መጣ አለው? አሁን የብርሃን አምላክ ብለህ በኪዳን አልጠራኸኝ አለው። እንዲህ የሚነጋገሩ ነበሩ። በላሊበላ ዘመነ መንግስት የአረቡ ወረራ እየገፋ ሄደና በግብፅ ያሉ ክርስቲያኖችን በሙሉ ወንድ ወንዱን አርደው ሴቱ ቀረ። አረባውያን ከሴቶች ጋር ተጋቡ።
ኢትዮጵያ ወደ ኢየሩሳሌም ከዓመት ለልደት፣ ለስቅለት፣ ለጰራቅሊጦስ እጅ እየነሳች ትመጣ ነበረ። ኢትዮጵያን መንገድ ተዘጋባቸው። ንጉሡ አዘነ። ለኢየሩሳሌም ስግደት ሲሄዱ በዚያው እየሞቱ ቀሩበት። ወደ እግዚአብሔር አመለከተ ላሊበላ። ጌታዬ ሆይ ከመቃብርህ ከስቅለት ቦታ አትሂዱ አልን። ያንተ በረከት ቀረብን። ሂዱ አልን። አለቁብኝ። ምን ላድርግ አለው። ላሊበላ ኢየሩሳሌምን ከቤትህ ስራት አለው። እንዴት አድርጌ እኔ እገልጽልሃለሁ አለው። 11ዱን ውቅር አብያተ ክርስቲያን አሰራ። ሰርቶ እንደጨረሰ እግዚአብሔር እንዲህ አለው፣ ይህ ቀራንዮ ይሁንህ፣ ይህ ደብረ ታቦር ይሁንህ፣ ይህ ደብረ ዘይት ይሁንህ፣ ይህ ጎልጎታ ይሁንህ፣ እዚህ የደረሰም እንደ ኢየሩሳሌም አድርጌልሃለሁ አለው። ያን ኪዳን ተቀበለ። ከዚህ ኪዳን በኋላ አሁንም እነ አዱሊስ እነ ዘይላ ሌሎችም የባህር በሮች በአረባውያን እየተያዙ መጡ። በጊዜው በ12ኛው ክፍለ ዘመን መጨረሻም ጀምሮ እና አባ ኢየሱማ እና አባ ተክለ ሃይማኖት ተነሱ። የኢትዮጵያ ባለውለታዎች ስሙ፣ የኢትዮጵያ ባለውለታዎች አራቱ ወላዲ አእላፎች፣ ወላዲ አእላፍ አቡነ መድኃኔ እግዚእ፣ ወላዲ አእላፍ አቡነ ኢየሱማ፣ ወላዲ አእላፍ አቡነ ተክለ ሃይማኖት፣ ወላዲ አእላፍ አቡነ በጸሎተ ሚካኤል። ማን ነው? ኤዎስጣቴዎስ። እነዚህ ተነሱ፣ ማስተማር ጀመሩ። ወላዲ አእላፍ አቡነ ኢየሱማ የአባ አረጋዊ የልጅ ልጅ የአባ ዮሐንስ ልጅ ዮሐኒ ልጅ፣ አባ ዮሐኒ የአባ አረጋዊ 7ኛ ናቸው። አባ ኢየሱማ ማንን ወለደ? እና አቡነ በጸሎተ ሚካኤልን እና አባ ጊዮርጊስ ዘጋስጫን እና አቡነ ተክለ ሃይማኖትን እና አቡነ አላኒቆስን ቆባይሪን እና አቡነ ሂሩት አምላክ ዘዳጋን እና አባ በጎን እና አባ ብንያሚን እና አባ እንድርያስ እና አባ ዘካርያስ ዘወለቃ እና አባ ተክለ ኢየሱስ እና አባ በጎ ተወለዱ። ዓለምን በስብከተ ወንጌል በገዳማት በመጻሕፍት አጥለቀለቁት። አባ ተክለ ሃይማኖት ደግሞ ሸዋውን ያዙና ማስተማር ጀመሩ። እሳቸውም ንዑራን እዶችን እና አባ ኖሬዎስን ዘጽጋጃን እና አባ ሳሙኤል ዘደብረ ወገግን እና አባ ፊልጶስ ዘደብረ ሊባኖስን እና አቡነ ተክለ ሃይማኖት ተክለ ሐዋርያት ዘደብረ ጽሙናን 12ቱን እና አቡነ ኢዮስያስ እና አቡነ ያዕቆብ እና አቡነ ዮሴፍ ዘፈጠጋርን እና አቡነ ኢሳይያስ እና አቡነ መርቆሬዎስ ዘማዕግልን አወጡ፣ አመረቱና ላኩት። በስብከተ ወንጌል አጥለቀለቁት። አባ መድኃኔ እግዚእም እንደዚሁ ሰሜኑን ኢትዮጵያ ይዘው እና አባ ሳሙኤል ዘቆየጻን እና አባ ሳሙኤል ዘጣሬጣን እና አባ ሳሙኤል ዘዋልድባል እና አባ ሳሙኤል ዘዳሌልያን እና አባ ያሳይ ዘጣናን እና አቡነ ፍቅረቢዚ ዘጉጉቤን እና አቡነ ዮሐንስ እና አቡነ እንድርያስን አመረቱና ላኳቸው፣ አጥለቀለቁት። አባ ኤዎስጣቴዎስም እንደዚሁ የኤርትራውን ክፍል ይዘው እና አባ ዮናስ እና አባ ብፁዕ አምላክ እና አባ ሰይፈ ሥላሴ ጻዕዳ አምባ እና አባ እንድርያስ እና አባ ፊልጶስ አንዳቤዋይ እና አቡነ ዮሐንስ 24 ንዑራን ቅዱሳንን አምርተው ላኳቸው። ኢትዮጵያን እንደ ነፋስ አተመላለሱባት። በዚያ ዘመን የኢትዮጵያ እናት ልጅ የምትሸሽግበት ዘመን ነበረ። እንዴት? ገዳማውያን አባቶች ሲያልፉ ከእናቱ እቅፍ እየወረደ ልመንን ሚል ሕፃን ነበረ የነበረው። በእንዲህ አይነት ሂደት ከፍታን ገለጻት። በዚህ ዘመን ወመነኮሳት ያሰለዛት ደብር ማእምራነ መጻሕፍት መጽሐፍ አዋቂዎች ነበሩ እንዲል እዚያው ላይ ጎን ለጎን ወላዲ አእላፍ አባ ጊዮርጊስ ዘጋስጫ የድርሰት ባለቤት የድንግል ወዳጅ ብቅ አለ። 42 መጽሐፍ ደረሰ። እነ መጽሐፈ ምስጢር፣ እነ ቤተ ቤት፣ እነ መጽሐፈ ዜና ቅዱሳን፣ እነ ድርሳነ መስቀል፣ እነ ሰዓታት ምኑን ድጓውን እንደገና ከለሰው ማለት ከጉዲት ጥፋት በኋላ አስተማረው፣ ብቅ አደረገው። 4ቱን ወቅት ለየ። ድጓውን በዘመን ለየው። አንዱ ፋሲካ፣ አንዱን ጾም አስተምሮ ዮሐንስ እያለ ድጓውን ለየው። አባ ጊዮርጊስ
ቤተ ክርስቲያኗን በዘመን ውብ አደረጋት። በዚያ ጎን ለጎን ሊቁ ቅዱስ አባ ጽጌ ድንግልና ሊቁ አባ ገብረ ማርያም ተነሱ። የማኅሌተ ጽጌውን ማኅሌት አስዋቡት። ኢትዮጵያ በድርሰት ከፍ አለች። እንዲህ እየቀጠለ እያለ በኢትዮጵያ እነ ሰይፈ አርዕድ ተነሱ። ከንጉሥ ሰይፈ አርዕድ በኋላ አፄ ዳዊት ተነሳ። ከአፄ ዳዊት ዘመን በግብፅ ያሉ ክርስቲያኖች መከራ ጸናባቸው። ለአፄ ዳዊት መልእክት ላኩ። ዳዊት ሆይ እኛ የግብፅ ያለን ክርስቲያኖች ማምለክ አቃተን፣ ወይ ካዱ አለዚያ ትሞታላችሁ ተባል፣ ምን እናድርግ አሉት። የኢትዮጵያው ንጉሥ ክተት ሰራዊት ምታ ነጋሪት ብሎ ወጣ። አባይንም ገደበው። ከገደበውም በኋላ የግብፁ ሱልጣን ተወኝ፣ ልገብርልህ ልቀቅልልህ አልነካም አለው። እኔም አጥንቱን ምን ጠላት አለብኝ በቀል የለብኝም ብሎ ተመለሰ። ወዲያው የግብፅ ክርስቲያኖች እንዲህ አሉ ለኢትዮጵያው ንጉሥ፣ ንጉሥ ሆይ ላደረግልን አማህ ብለው 12,000 ወቄት ለኢትዮጵያው ንጉሥ ላኩለት። እኔ የብር ድሃ አይደለሁም፣ የወርቅም ድሃ አይደለሁም፣ ይልቁንስ ልለምናቸው አለ። ምን አሉት? የጌታዬን መስቀል ስጡኝ አላቸው። ክርስቶስ የተሰቀለበትን መስቀል ለመነ። ብልህ ናቸው ኢትዮጵያውያን። ምን መለመን እንዳለባቸው ያውቃሉ። ዛሬ እንደዚህ አይደለንም። ስንዴና እርዳታ እንለምናለን። ትናንት የነበሩት የክርስቶስ መስቀልን ይለምናሉ። ይለያያል፣ ይለያያል። የክርስቶስ መስቀል ይሰጠው ተባለ፣ ተሰጠው። ንጉሡ ስናር ላይ እንዳላረፈ ወዲያው ከንጉሡ ረፍት በኋላ የንጉሥ ሴት ልጅ ነበረችው። የአባቷን ዙፋን ያዘች። ነገር ግን አልጣማትም። የአባቴን ኃያል መንግስት አይሆንልኝም፣ ዘራ ያዕቆብ የሚባል ወንድም አለኝ፣ እሱ ይንገስልኝ ብላ ፈለገች። ዘራ ያዕቆብ አልነበረም በምድር ላይ ማለት ገዳም ገብቶ ለ20 ዓመት ስለነበረ 20 ዓመት ገዳማት ላይ ስለቆየ አልተገኘም። ወታደር በየገዳማት ላከች። ከየገዳማቱ ሲፈለግ ዘራ ያዕቆብ ጠፋ። ጠፍቶ አይደለም ደረሱበት። አንተ ነው የንጉሥ ልጅ አሉት። አይደለሁም አለ፣ መንኗልና። እንዲህ ብላ አወጀች፣ ለሁሉም ገዳማት በረከት ሰጣለሁ። ገዳማውያን ሁሉም መነኮሳት በኢትዮጵያ ያሉ መጥተው ይጸልዩልኝ ብላ አወጀች። ትልቅ አዳራሽም አሰራች። ከትልቁ አዳራሽ ሁሉም እንዲገቡ ግን ስቅለት አድርጋ ስለ ስቅለት ያንን እያዩ እየተሳለሙ እንዲገቡ አደረገች። ዘራ ያዕቆብ አንድ ጠባይ ነበረው። ከደነገጠ የዳዊት ልጅ ብሎ ይፎክር ነበረ። ዘራ ያዕቆብ ብሎ ይፎክር ነበረ። እናም በቀዝቃዛ ውሃ ተሸሽጎ አንድ ብላቴና እግራቸውን የመነኮሳትን ቸብ ያደርጋል። እያማተቡ እየደነገጡ ይገባሉ። ዘራ ያዕቆብን ግን ሲደርስ የዳዊት ልጅ ብሎ ደነገጠ። ወንድሜ ይሄ ነው ይያዝልኝ አለች። ከዙፋኑ ነገሰ። ከዚህ በኋላ የክርስቶስን መስቀል 3 ዓመት ከ3 ወር ኢትዮጵያን እየተመራ አስጎበኘ ወይም አስማረከ። አፄ ዘርዓ ያዕቆብ አንድ አዋጅ አወጣ። ልብ በሉ፣ እንዲህ የሚል አዋጅ ኢትዮጵያ ላይ እስከ 15 ዓመት ያልተማረ እንዳይኖር፣ ካህናት መምህራን በየነፍስ ልጅ የሚጽፍ የሚያነብ የሚተረጉም እንዲሆን ያስተምሩ፣ የማያስተምር ካህን ካለ እቀጣለሁ ብሎ አወጀ። 15 ዓመት አስተማረ። ከ15 ዓመት በኋላ ሁለተኛ አዋጅ ወጣ። ከዚህ በኋላ ሲጽፍ ፊደል የሚያበላሽ ካለ እጁ ይቀጣ ይቆረጥ ተብሎ ታወጀ። የትምህርት ጥራት ማለት ይሄ ነው ወንድሜ። ፊደል ሳይለዩ የትምህርት ጥራት 90% ቢባል አይሰራም። ዓለም ሳይኖራት ፊደል ቀርጻ አስተምራ በአዋጅ 15 ዓመት። ታዲያ ንጉሱ 17 መጽሐፍ ደረሰ። ንጉሥ ነው፣ ደራሲ ነው። 17 እነ መጽሐፈ ብርሃን፣ እነ መጽሐፈ ሥርዓት፣ እነ መጽሐፈ ሚላድ፣ ሌሎችም መጻሕፍት ደራሲም ነው። ደረሰ። እንዲያውም ሊቃውንት መልክአ ማርያምን ጭምር ለያዕቆብ ሞገሰ ስኑ ብሎ ደረሰ። እንዲህ እያለ ቀጠለ። ላሳጠርላቸው በ15ኛው ክፍለ ዘመን
አጋማሽ በኢትዮጵያ ተሰርቶ ተጽፎ ተደጉሶ ተቀርጾ ካለፈ በኋላ ግራኝ የሚበላ ወራሪ መጣ። ከቱርክ ሰራዊት ይዞ መጣ። ከአረብም ተበደረ። ለ15 ዓመት ኢትዮጵያን አወደማት። 15 ዓመት ወደመ። ከዚያ በኋላ ኢትዮጵያ መነሳት አቃታት። ቁስሉ አልደርቃለ። አንዱ ሲመታት፣ አንዱ ሲያቆስላት፣ አንዱ ሲታገግም፣ አንዱ ሲያቆስላት፣ በቁስሏ ላይ ጋሬጣ ሲሰካባት መከራ ስታመጣች። ካህናቱ በሙሉ ታርደው አልቀው ስለነበረ እጨጌ ዕንባቆም የደብረ ሊባኖሱ የመናዊ ናቸው። ቄደር እያጠመቁ 80% የኢትዮጵያ ሰልሞ ነበረ። ተመለስ ወደ ርስት ተመልለው እንደገና መለሱት። እንደገና ከተመለሰ በኋላ ምን ያርጉ? የሚቀድስ ታጣ። ውዳሴ ማርያም ትንሽ የጀመረውን ቀዳሽ አድርገው ዲያቆን ማድረግ ጀመሩ። ከዚያ በፊት ዘይተምር 40 ወንጌላተ ቢያንስ ወይ ብሉይ አዲስ ወይ 4 ወንጌላውያት ያልተማረ ዲያቆን ካህን አይሆንም ነበረ። ኋላ ግን አቅም ሲያጠር እንዲሁ አሟላ እየተባለ ገባ። እስካሁን ድረስ የማይቃና ችግር ሆነ። ከዚያ በፊት ያለ ተክሊል ያለ ቤተክርስቲያን ያለ ቁርባን ጋብቻ የለም ነበረ። ከዚያ በኋላ ግን እንደ ዘላን ሆነ። በየሜንዳው ጋብቻ ሆነ። ጥሬ ስጋ መብላት አልነበረም። በየሆነ በሕግና በሥርዓት በቁርባን ይሆን ነበረ። ከዚያ ሁሉ ወጣ። ብቻ ይሄንን ሳታገግም በዚያ መካከል ላይ ሮማውያን በአንድም በሌላም ነገር ኢትዮጵያን ይፈልጓት ስለነበረ በዚያ በአፄ ገላውዴዎስ ዘመን የጸጋንና የቅባት ኑፋቄን ተከሉባት። ይህ መታወቅ አለበት። ታሪክ ማያቅ ትናንትን ማያቅ ሊረዳ አይችልም። ከዚያ የውስጥ ችግር አገኛት። መታመስ ጀመረች፣ መበላላት ጀመረች። ሊቃውንቱ መከፋፈል ጀመሩ። የኔ ቤት ትምህርት የኔ ቤት ትምህርት እያሉ ዝክሪ ጳውሊ የሚባሉ ሊቃውንት ተነስተው ነበረ። ብዙ ታሪክ አልደረግም፣ በሌላ ሰዓት የሚታይ ስለሆነ። ከዚያ በኋላ በአፄ ኢያሱ ማነው በአፄ ሱስንዮስ ካቶሊካዊ ትምህርት እንዲነግስ ብዙ ተሰራ። 8000 አበው ቅዱሳን ሰማዕት ሆነው አረፉ። ይህንንም አልደረግም። በአፄ ፋሲል እንደገና ተመለሰ። ከአፄ ፋሲል በኋላ እነ በካፋን ሌሎችም ነገስታት ነገሱ። እነ ምናምን መንግስት ተክለ ሃይማኖት እና አቤቶ ኢያሱ ብቻ በኢያሱ አድያም ሰገድ ጊዜ እንደገና ኢትዮጵያ ትንሽ ከፍታ መጣች። በተለይ ስርዓተ ማህሌት፣ ስርዓተ ዚቅ፣ ስርዓተ አደራረስ እና የላይ ቤት አቋቋም በተለይ ብቅ አለ። ሊቃውንት በሁለት ይከፍሉታል ታሪኩ። አንዱ ከአለቃ ገብረሐና ይጀምራል፣ አንዱ ከአፄ ኢያሱ ይጀምራል። አለቃም ቢሆን ብዙ ስራ ሰርተዋል ለቤተክርስቲያኗ። ከዕለታት አንድ ቀን ወደ መቃብር ቤት ሲወርዱ ከመቃብር ቤት አንድ የዘጋ ባህታዊ ሌሊቱን በአማረ ዝማሜ ሲያንቆረቁር አደረ። የቀለም ቀንድ ገብረሐና በአንድ ሌሊት አነሱት ቀለሙን። ወዲያው ወጥተው በአማረ ማቋሚያ አጎዛጎዙት። ያ ዝማሜ መጣ፣ እየቀጠለ ይሄዳል። ልውሰዳችሁ። አፄ ተክለ ጊዮርጊስ ሲነግስ ውስጥ ለውስጥ ሚስዮናውያን የሚባሉት በተለይ ከዚህ ጀመራችሁ እንድታዩልኝ ጠዋትም አወራችሁ ያልሁትን ጥቂት እንዳወራችሁ። ሚስዮናውያን ኢትዮጵያ ውስጥ ወንጌል ሰባኪ ሚሽነሪ ሆነው ሀገር እናያለን፣ ታሪክ እናጠናለን፣ ኢትዮጵያ እንጎበኛለን፣ ቆንስላ እንሆናለን፣ ኢትዮጵያ እናማክራለን እያሉ ውስጥ ለውስጥ ሰራሁ። ታላላቅ ችግር ሰሩብን። ምን አይነት? አንደኛ ውስጥ ለውስጥ ዘመነ መሳፍንትን መክረው ዘክረው ወጥተው ወርደው ኢትዮጵያን በመሳፍንት እንድትከፋፈል አደረጋት። ሁለተኛ በኢትዮጵያ ላይ የሐሰት መጽሐፍን በየገዳም እየጻፉ ማስገባት ጀመሩ። እንዴት ካላችሁኝ በ16ኛው መቶ ክፍለ ዘመን ሮም ቫቲካን ላይ በግዕዝና በአማርኛ
ዩኒቨርሲቲ ተከፍቶ ኮሌጅ ተከፍቶ እየሰለጠኑ ኢትዮጵያ ላይ ግዕዝ ተምረው በሴራ ያስተምሩ ነበር። እዚህ ውስጥ ኢትዮጵያ ውስጥ ግዕዝ አዋቂ የሚቀድሱ የሚተረጉሙ ብራና የሚፍቁ የሚጽፉ ኢትዮጵያ ላይ መስተው ተሰረጉ። ውስጥ ለውስጥ የሰረጉት ስለላ መስራት ጀመሩ። አንዱ አባይን አጠናለሁ ሲል እንደ ጀምስ ብሩስ ያለው ነገር ግን ስለላ ላይ ስራ የነበረ 31 መጽሐፍ ሰርቆን ሄደ። ባይገርማችሁ 31 መጽሐፍ። ምን አይነት መጽሐፍ ይገርማችኋል? የፍልስፍና፣ የስነ መድኃኒት፣ የስነ ጥበብ፣ የስነ ከዋክብት፣ የስነ ምህንድስና፣ የስነ ፈለክ መጽሐፎችን ነው የወሰደብን። ለእኛ ገድልና ተአምር ጥለውልን ሄዱ። ዘመነ መሳፍንት እንዲባል ያደረጉት የጎጃም ንጉሥ፣ የሸዋ ንጉሥ፣ የወሎ ንጉሥ፣ የበጌምድር ንጉሥ፣ የትግሬ ንጉሥ፣ የእጁ ንጉሥ አሉ። ተከፋፈለ። 82 ዓመት ታመሰ። ከ82 ዓመት መከራ በኋላ እግዚአብሔር አፄ ቴዎድሮስን አስነሳ። አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ ሞከሩ። ፈሩ ሚስዮናውያን። ኢትዮጵያ አንድ ከሆነች ምስራቅ አፍሪካ የኢኮኖሚ የተለያየ ሎጂስቲክ ማዕከል ነው፣ የሚሊተሪ ማዕከል ነው። ስለዚህ ምስራቅ አፍሪካ አንድ ከሆነ ኢትዮጵያን ማጣት የለብንም፣ ትከፋፈል አሉ። ሰላዮችን ላኩ። አፄ ቴዎድሮስ በኢትዮጵያ ላይ አዋጅ ነገረ። እንዴት አይነት አዋጅ! ብዙ ሰው ታሪኩን አያውቅም። ጥላቻ፣ ሴራ እየሰማ እውነት መረዳት ያቅተዋል። እንዲህ አይነት አዋጅ ኢትዮጵያ ያሉ ሊቃውንት በሙሉ እንዲሰበሰቡ፣ ብራና መጻሕፍት መቅደላ ላይ እንዲሰበሰቡ አወጀ። ተሰበሰቡ። እንዲህም አለ፣ ብራና የሚፈቁ ሊቃውንት በደንብ አራቀው ወደ ወረቀትነት እንዲያሳድጉ ትእዛዝ ሰጠ። ቀለም የሚያወጡ ሊቃውንት በደንብ አሳድገው የተለያየ ቀለም እንዲያወጡ ትእዛዝ ሰጠ። ብረት የሚቀጠቅጡ ሊቃውንት አድገው ፈንጂ እንዲሰሩ ብረቱን በደንብ እንዲያነጥሩ ትእዛዝ ሰጠ። ሸማ የሚሰሩ ሊቃውንት በደንብ ዲዛይን እንዲሰሩ ትእዛዝ ሰጠ። እጽዋት የሚቀምሙ ሊቃውንት በደንብ መድኃኒት እንዲቀምሙ ትእዛዝ ሰጠ። ፈሩ እንግሊዛውያን። ሰላዮችን ላኩ። ውስጥ ለውስጥ ለምን መጣችሁ? ልናስተምር። ምን? ወንጌል። ሀገሬ በወንጌል ተሰብኳል። ከየት ነው የመጣችሁ? ከእንግሊዝ። በየት አድርገን? በየት አድርጋችሁ? በአረብ። አልወረደም አልተወለደም የሚል ሀገር ጥለህ መጥተህ ወረደ ተወለደ የሚል ሀገር እንዴት ታስተምራለህ? በልሰራቸው አላሰራቸው ምክንያት ይፈልጉ ነበረ። በናፔር የሚመራ 30,000 ሰራዊት ልከው ሰደዱ። አፄ ቴዎድሮስ መቅደላ ላይ መስዋዕት ሆኖ ቀረ። ለምርምር የሰበሰበው መጽሐፍ ሊቃውንቱን ገደሏቸው። መጽሐፉን ሰርቀውት ሄዱ። 500 የብራና መጽሐፍ ሰረቁ። 500 በግመል በአህያ እስከ ምጽዋ ድረስ ጭነውት ሄዱ። በዚያው ቀረ። አሁን በዓለም ደረጃ 30,000 የብራና መጽሐፍት ውጭ ላይ ያለ የኢትዮጵያ መጽሐፍ 30,000። ያሳዝናል። 30,000 እግር መንገድ በኢትዮጵያ የትምህርት ተቋማት የሚሰሩ ሰዎች አንደኛው ጭፍን ገልባጭነታቸው ቢለቃቸው ደስ ይለናል። ገልባጭነት የራሱ የሰው ወርቅ አያደምቅ። የእኛ ትምህርት ባዶ ሆነ። ምን ሆነ መሰላችሁ? ከዚህ በኋላ መድኃኒት ይቀምሙ የነበሩ ሊቃውንት ጠንቋይ ተባሉ። የእነሱ ፋርማሲ ተባለ። ብረታ ብረት ይቀጠቅጡ የነበሩ ሊቃውንት ቀጥቃሽ ተባሉ። የእነሱ አውቶ ሜካኒክ ምናምን ኢንጂነሪንግ ተባለ። ሸማ ይሰሩ የነበሩ ሊቃውንት ሸማኔዎች ተባሉ። የእነሱ ደግሞ ቴክስታይል ተባለ። ቆዳ ይፍቁ የነበሩ ሊቃውንት ፋቂዎች ተባሉ። የእነሱ ደግሞ የቆዳ ውጤት ተባለ። እንዲህ አለና ሙያ ዝቅ አለ። ስነ መድኃኒቱ ዝቅ አለ። ስነ እጽዋቱ ዝቅ አለ። ስነ ፈለኩ ዝቅ አለ። ሰሚ አጣ። ቆዳ መፋቅ የሊቅ ስራ ነበር። አንድ ሊቅ ድጓ ሲማር ድጓ ብራና ፍቆ አዘጋጅቶ ጽፎ ነው የሚወጣው። በኋላ ግን ሰው ስድብ አደረገው። ኧረ ይፋቅ ይረፈቅ ሲል ስድብ አደረገውና የሊቃውንቱ ሙያ ዝቅ አለ። ጸሐፊያኑ የተባ ብር
የሚጠፉ ሊቃውንት እጀ ሰባራ ሆኑ። ሳናውቁ አደህዩ። ብዙ ነው ታሪኩ ልለፈው። ከዚያ በኋላ በደርቡሽ በኩል መጡ፣ በሌላም በአዳል በኩል መጡ። ከዚያ በኋላ በ80ዎቹ ደግሞ በ1880ዎቹ መጨረሻ በአድዋ ጦርነት መጡ። በእግዚአብሔር ቸርነት በአፄ ምኒልክና በኢትዮጵያን አባባ አማካይነት ኢትዮጵያ ድል አደረገች። ችግራችን ከዚህ ይጀምራል። እንዴት? አዋጁ የእመቤታችን ስም ነበረ። ማርያምን አልለቅህም አልተውህም። አየህ ማርያምን አዳምጥ። ኢትዮጵያ ሀገርህ ናት፣ እናትህ ናት፣ ርስትህ ናት፣ መቃብርህ ናት፣ ሚስትህ ናት። ባትመጣ ማርያምን አሉ። ማርያም ሰው ሁሉ በዚህ ድምፅ በዚህ አዋጅ በድንግል ስም ተሰበሰበ እና ንጉሡ እንዲህ አሉ። ጦር ሜዳ ሳንሄድ አዋጅ ነጋሪ አዘጋጅተው በአራቱ ማዕዘን በየአብያተ ክርስቲያናቱ ተነገረ። እንዴት ተብሎ? ጦር ነውና ምን ሄደው የቁም ፍታት ይፈታ ተብሎ 3 ዓመት ኢትዮጵያ ውስጥ የቁም ፍታት ተፈታ። ታውቃላችሁ? ይሄን የቁም ፍታት ጥንቅቅ ብለው እኮ ነው የሄዱት። ጥንቅቅ ብለው ፍታቱ ተፈቶ ጸሎቱ ተደርጎ ቅዳሴው ተቀድሶ ነፍስ ይማር ተብሎ ነው የሄዱት። እንዲህ ብለው ሄዱ። ከዚያም በኋላ ከአዋጁ በኋላ አድዋ ሥላሴ፣ አድዋ መድኃኔዓለም፣ አድዋ ሚካኤል፣ ሌሎች አብያተ ክርስቲያናት ላይ ሌሊት ቅዳሴ እንዲገባ 11 ሰዓት እንዲያልቅ ተነገረ። ካህናቱ መስቀል ይዘው ተሰለፉ። ሰራዊቱ ጋሻ ጦር ይዟል። ይሄድና ይባረካል። ይፍቱኝ የማይሰራ ኃጢአት ይላል። እግዚአብሔር ይፍታ ይሉታል። ይሄድና ስማ እያለ አንተ እኩቶ ስቡ ለከ ስብሐት ለዓለመ ዓለም እያለ ዲያቆኑ ያዜማል። ካህኑ ዝውቱ ሥጋውን አማኑኤል የአማኑኤል ሥጋ ይሄ ነው እያለ ያቀብላል። ሥጋው ደግሞ እየተቀበለ መጣውን የክርስቶስ ባሪያ ሲለው ቅዱስ ጊዮርጊስ አብሮ ተዋጋ። ድል አደረጉ። 6 ሰዓት ብቻ ነው የፈጀው። 6 ሰዓት። ጣሊያን በምን መጣ? በከባድ መሳሪያ በመድፍ። ኢትዮጵያ ውስጥ ጎዳኔና ጦር ምንም የላቸው። አቄሙን ከዚህ በኋላ እንዴት አንዲት ጥቁር ሀገር ነጭን እንዴት ታሸንፋለች? ጥላቻው ከዚህ ተመሰረተ። ምንድነው ምክንያት? 3 ምክንያት አወጡ። በነገራችን ላይ በዚህ ጊዜ ነው የአፍሪካ ቀኝ ተገዢዎች በሙሉ አመፁ። እንዴ ፈረንጅ ይሸነፋል ማለት ነው ብለው ሁሉም በጥፊ መማታት ጀመሩ። ጸሐፊው ኢትዮጵያዊው አንድ ታሪክ አስታውሰውልናል። ፕሮፌሰር ጌታቸው ኃይሌ አንድ አፍታ ላውጋችሁ በተባለ መጽሐፋቸው ላይ ኬንያ ላይ አንድ ግሮሰሪ ቁጭ ብዬ ባለሁበት አንድ ኬንያዊ ወንድና አንድ ኬንያዊ ሴት ተነሱ። ቆመው ሊደንሱ ተነሱ። ወዲያ ወዲህ ሲመላለሱ ቆዩና አንድ ፈረንጅ ተነሳና ኬንያዊን በጥፊ ብሎ እዚያ ላይ ጥግ አስቀመጠና ሚስቱን ቀማውና አብሮ መደነስ ጀመረ። ተናደዱ። ብድግ አሉና በጥፊ ያንን ነጭ አመላልሼ ከመጣሁት በኋላ ሚስቱን ቀምቼ ለዚያ ለወደቀውን ከሚስቱን ብዬ ሰጠሁት። መጣና ይቅርታ ወንድሜ አለ የወደቀው ፈረንጅ። ኢትዮጵያዊ ነህ አለኝ አለ። አዎ አሉት። እናንተስ ታደርጋላችሁ ብሎ ይሄዳል። እሱ ብቻ አይደለም። በነገራችን ላይ አንድ በጣም በኬንያ ውስጥ አንድ ውሃ መዋኛ ሆቴል ውስጥ ምሳ ከበላን በኋላ ልንዋኝ ገባን። ማናጀሩ ጮኸብን። እንዴት የነጭ መዋኛ ላይ ጥቁር ይዋኛል አለ። ተናደድ። ወዲያው ወጣንና ምን አልክ? እንዴት ትዋኛላችሁ እዚህ ብሎ ተንጨረጨረ። ነው አለ። እስከ ካራባቱ ስበት ነከር። ይቅርታ ለኢትዮጵያውያን መዋኘት ተፈቅዷል አለ። ኢትዮጵያዊነት ወኔ፣ ሃይማኖት፣ ጀግንነት፣ ፍቅር ነው።
ይብቃኝ፣ ይቅርታ። እሺ ላጠቃላ ሐሳቤ ምን አሰቡ መሰላችሁ? ኢትዮጵያ እንዲህ ያደረገችን አሉ። አንደኛ ስርዓተ ክህነት በነፍስ አባት በነፍስ ልጅ የሚመራ ሰንሰለት ያለው የአባትና የልጅ ሰንሰለት ክህነት ስላላት ነው። የሚታዘዝ ፍቅር ያለው አንድ። ሁለተኛ አንድ መንግስት ያላት ስለሆነች ነው። ሶስተኛ ሀገር በቀል እውቀት አብነት ትምህርት ያላት ስለሆነች ነው። ምን እናድርግ? አገር በቀል እውቀቷን ማጥፋት አለብን። የክህነትን ልዕልና ማጥፋት አለብን። ዘውዳዊ ስርዓቷን ማጥፋት አለብን ብለው ተነሱ። ከ40 ዓመት በኋላ ተመልሰው መጡ። ክቡር አዲስ ዓለማየሁ ትዝታዬ በተባለ መጽሐፋቸው የጣሊያንን የሁለተኛውን ጥንቅቅ አድርገው ጽፏል። ስለነበሩ ተሰቃይተዋል እሳቸው እና ምን አረጉ አሉ ክቡር አዲስ ሲጽፉ ጣሊያን ሁለተኛ ሲመጣ ይችን ያዙልኝና የአሁኑ እንድታዩት ነው። እንደ ጥንቱ ዝም ብሎ ሰው ጉብሮ አልመጣል። ምጽዋና ሮም ላይ ከኢትዮጵያ ባንዳ ሰበሰቡና አሰለጠኑት። ምን አሰለጠኑት? ባህታዊነት። ምን አልኋችሁ? ምን አሰለጠኑት? ባህታዊነት አሰለጠኑት። አሰልጥነው ሲጨርሱ ወይባ አልብሰው ሌጦ ቆዳ አልብሰው በአራቱ ማዕዘነ ኢትዮጵያ ተመሳሳይ በአንድ ቀን ትንቢት እንዲናገሩ አዋጅ ተነገረላቸው፣ ተሰጣቸው። አንዱ በምጽዋ፣ አንዱ በትግራይ፣ አንዱ በጎንደር፣ አንዱ በጎጃም፣ አንዱ በሸዋ፣ አንዱ በአማሴን፣ አንዱ በምናምን በሁሉ ተበተኑና ምን አሉ? ኢትዮጵያ ትሸነፋለች፣ ጣሊያን ይማርካል፣ አይቀርም ብለው አዋጅ ነገሩ። ማን ነው ይሄን የነገረ? ባህታውያን። የማን ባህታውያን? የጣሊያን ባህታውያን። ለምን? ተሰልጥነው የመጡ ናቸው። ከዚህ በኋላ ምን አለ አርበኛው? ምን አሉ አባቶች? አረ ይማረካል አሉ። ሌላስ ምን አሉ? እንዲህ አሉ። በየት ሀገር? በጎንደር፣ በጎጃም፣ በሁሉ። እንግዲህ አይቻልም ማለት ነው አሉና ደከሙ። ይገርማቸዋል። አባ ኮስተር በላይ ከ45,000 እስከ 60,000 ሰራዊት ይመሩ ነበር። የበላይ ጦር ለምንድን ነው ያልተፈታው ታውቃላችሁ? ጌታው መልአከ ብርሃን አድማሱ ጀንበሬ የዚያ የአርበኞች ማህበር ጸሐፊ ነበሩ። አላስገቡትም ሊቁ። ለዚህ ነው ሳይበገር የቀረው ጸሐፊ ስለነበሩ። እነዚያ የሐሰት ባህታውያን ሰርገው ገቡ። ትንቢቱ እውነት መሰሉና ዝቅ አለ ሰው። አነጻጽሩልኝ። ዛሬ ኢትዮጵያ የዓለም ብርሃን የሚባሉት የሞሳድ የአይሁዳውያን የሴራ የትንቢት የሰላይ ትንቢት አማኞች ናቸው። እነዚህ አውቁም ጀሌ ናቸው። እመኑኝ ጀሌ ናቸው። እነዚህ አውቁም በእርግጠኝነት ኢትዮጵያን ወደ አይሁድነት ለመቀየር ጽዮናዊነትን ለማስፈን አይሁዳዊነትን ለማስፈን ኢትዮጵያ ላይ ካህናትና ሊቃውንት እንዲተዉ ለማድረግ ክርስትና ዳግም ወደ አይሁድነት እንዲመለስ የሚሰሩ ናቸው። ማን? በየቴሌግራሙ አባቶች እንዲህ አሉ። የበረሃ መልእክት፣ የአባቶች መልእክት ከበረሃ የመጣ የሚባለው ከበረሃ አይደለም። የስለላ አባላት ነው የሚናገሩት። ሰው በ5 ምክንያት ነቢይ መሆን ይችላል። በስንት ምክንያት? በ5 ምክንያት። አንደኛ በመንፈስ ቅዱስ አላብራራውም፣ እንደ ኤርምያስ እንደ ኢሳይያስ ማለት ነው። ሁለተኛ በጥንቆላ ነቢይ መሆን ይቻላል። በጥንቆላ በአጋንንት አላብራራውም ብዙ ስላሉ። ሶስተኛ በስለላ መዋቅር በመረጃ ነቢይ መሆን ይቻላል። ጦር ሊደረግ ነው ምናምን፣ ስለዚህ የዛሬ ዓመት እንዲሆናል አባቶች ተናገሩ። ማን ነው ይሄን ያለው? እነዚህ አካላት ኢትዮጵያን በውክልና ጦርነት በጂኦ ፖለቲክስ ውስጥ ለውስጥ በሚመሩት የሴራ ሁኔታ አስቀድመው የሚያደርጉትን እንደ ነቢይ አድርገው ውስጥ ለውስጥ አሰረጉ። እንዳንጠረጥር አባቶች አሉ ይሉናል። የሰሩት እነሱ ናቸው። የጦርነቱም ችግር የነሱ ነው። እኛ እናቅም፣ እኛ ማባላት ብቻ ነው። እስኪ አንድ ጥያቄ ልጠይቃችሁ፣ ያመንነውን ጥያቄ። ኢትዮጵያ የሰው ዘር መገኛ ናት አይደለችም? ኢትዮጵያ የምን መገኛ ናት? ስታሳዝኑ። ሰው ከምን መጣ? እሺ
ሉሲ ወይም ድንቅነሽ ምንድን ናት? አይደለችም። ዝንጀሮ መሰል ሰው አይደለች። ስለዚህ ኢትዮጵያ የሰው ዘር መገኛ ከሆነች የመጀመሪያው ሰው መሰል ዝንጀሮዎች እናንተ ናችሁ እያሉ ነው። ሲሰድቡን እንኳን የማይገባ ለምን እንዲህ እንዳሉ ታውቃላችሁ? ፈረንጆቹ እኛ ሰው ሁነናል፣ እናንተ አንዳንዶች ቀይ፣ አንዳንዶች ጥቁር፣ አንዳንዶች ዳማ የሆናችሁ ያልተጣራችሁ ከዝንጀሮ መሰል የመጣችሁ የሰው ዘር መገኛ ናችሁ እያሉን እኮ ነንና እንዴት አመናችሁ እንዴ? የሰው ዘር አዳም ከሆነ አዳም ሲያ ከተፈጠረ ደብረ ቅዱስ ተፈጥሮ ገነት ከገባ ኢትዮጵያ የሰው ዘር መገኛ ናት። ከየት የመጣ አንድ ነገር እስኪ ላውራችሁ። ማን ነው ይህን ያለን? ፈረንጅ። ማን? አጥኙ። ምን አድርጎ? መሬት ቆፍሮ አጽም አግኝቶ መጣና ኦኬ ኢትዮጵያ የሰው ዘር የመጀመሪያው መገኛ ናት አለ። አሜን አልና ተቀበለ። የሰው ዘር መገኛነት እውነት የሚጠቅም ቢሆን ኑሮ ሰው የተገኘው ወይ እንግሊዝ ነው ወይ ጀርመን ነው ወይ አሜሪካ ነው። ለምን? ትልቅ ጉዳይ ለአፍሪካ መስጠት ስለማይፈልጉ ዝንጀሮ ናችሁ ለማለት ብቻ ነው የሰጡን። ይሄን አይገባንም። ሌላ ምሳሌ ልወሰዳችሁ። ሉሲ ስንት ዓመቷ ነው? ስንት ዓመቷ ነው? 3 ሚሊዮን ነው። 3 ሚሊዮን ማንን ያለ በዓለም እስካሁን በተሰራ መሳሪያ ካርቦን ዴቲንግ መለኪያ ከ2000 ዓመት በላይ መለካት አይችልም። እስካሁን በተሰራ መሳሪያ ከ2000 ዓመት መለካት በላይ መለካት የሚችል መሳሪያ የለም። ቆፈሩና ስንት እንበለዋል? ይህን ህዝብ 3 ሚሊዮን እንበለዋልና የ3 ሚሊዮን አግኝተናል አለ። በምን አወቃችሁ? በቃል ነው። እኛ ተቀበልና 3 ሚሊዮን ዓመት የሆናት አለ። አያችሁ ጅልነታችን። ሌላ ልውሰዳችሁ። ባለፉት ዓመታት ሽማግሌ ኢትዮጵያ ጠፋና ለማስታረቅ አጽም ከአንድ ክልል ወደ አንድ ክልል አጽመ ሉሲ ይሄድ ነበረ። ለምን? ያው ሙታናችሁ ሙት ያስታርቃችሁ ለማለት። ስናሳዝን ካህን ጠፋ፣ ሽማግሌ ጠፋ፣ አረጋዊ ጠፋ። አዎ እንዲጠፋውንና በሙት መንፈስ ተቃኘ እና እንዲህ እያለ ይቀጥላል። ብዙ ሂደት አለው። ይበዛብኛልና ሀሳቤ አሁን በኢትዮጵያ ደረጃ ብዙ ችግር አለ። ማውራት ማልችለው በጣም ሰፊ ጊዜ የሚጠይቅ የጦርነቱ ሴራ አለ። ኦርቶዶክሳውያን መሰረት ያደረገ ነው። የመከፋፈሉ ሴራ አለ። የመንደር የጎሳው ሴራ አለ። ረሃብ እንዲነሳ የሚደረግ ተንኮል አለ። አይገባል። በ1977 ዓመተ ምህረት በወሎ ድርቅ እንዲሆን ለመጀመሪያ ጊዜ ኦዞን የማሳሳት ደመናን የመክፈፍ ድርቅ የማምጣት ቴክኖሎጂን ኢትዮጵያ የጀመሩት ተከታታይ ዓመት ረሃብ የሆነው ኢትዮጵያ ላይ ድርቅ ሆኖ አይደለም፣ በእነሱ የሙከራ መሰራጫ ስለሆነ ነው። ሀገራቸው አልበቃቸውም። ብዙ ነው ያሰራጩት። ወባም ያሰራጩበት ጊዜ አለ። ባክቴሪያም ያሰራጩበት ጊዜ አለ። የተለያየ ጉዳይ ሲያደርጉ ኖሩ። ሀገራችን በእግዚአብሔር ቸርነት በማዕጠንት ተጠብቃ ኖረች። በማዕጠንት አሁን ይልማ ይስማ ተባለና የኢትዮጵያ ብርሃናዊ መንግስት ኢትዮጵያን ነፃ የሚያወጣው ዓለም ስታልቅ 30% ትውልድ ይቀራል። 30% ደግሞ እኛ ነን። መታወቂያ ያለን ከመርከቡ የተሰበሰበ ምንድነው? እኛ ነን። ሌላ ይጥፋ። ክህነት ውጉዝ ነው። ማን አወገዘው? አለቃ እያሌው ይችላሉ። የኢትዮጵያን ካህናት አንድ ቄስ እንዴት አወገዙ? ይችላሉ። ፍትሐ ነገሥት እንዲህ ይላል፣ ካህኑ ያወገዘውን ሊቀ ጳጳሱ ይፈታዋል፣ ሊቀ ጳጳሱ ያወገዘውን ፓትርያርኩ ይፈታዋል፣ ፓትርያርኩ ያወገዘውን ሲኖዶሱ ይፈታዋል ይላል። ቢኖር እንኳን ተወግዟል። ክህነት አይሰራም። ክርስትና ረክሷል። ቤተክርስቲያን ረክሳለች። ልጅነት የሚመለሰው ቴዎድሮስ ሲመጣ አለው ንጉሱን ጠብቁ፣ ምግብ አዘጋጁ፣ ፌጦ አዘጋጁ። ይገርማቸዋል። አምና ኮሮና ሲመጣ ብዙ ሰው ከሌሊቱ 10 ሰዓት ፌጦ በማር ደቁሶ ያልቀመሰ ይሞታል ተባለና ሌሊቱን ሲደቁስ አደረሰው። እሱ ብቻ አይደለም ይደንቀኝ። አንዱ የቤተ ክርስቲያን ልጅ በሰንበት ትምህርት ቤት ያደገ ልጅ አሰበ፣ እንዲያው ማን ቢተርፍ ጥሩ ነው አለና ከሌሊቱ 9 ሰዓት ደወለልኝ። ምን ሆነ ነው አሉ።
እንዲያው ታስፈልጋለህና ፌጦ በማር ብትቀምስ አለኝ። ሌሊት አዝኖ እኮ ነው ሰው እያተረፈ እየደወለ እነማን ይኑሩ እያለ ለዓለም ብያኔ እየመጣ እንዲህ አድርገው አጃጃሉት። አንዱ ወደ ገዳም፣ አንዱ ለመሰወር። ይገርማቸዋል። ከዩኒቨርሲቲና ከኮሌጆች ጉምየሱ የሚባል አዊ ገዳም ላይ ወደ 4000 ወጣቶች፣ ሴቶች፣ ወንዶች ገዳም ሂደው ዘው ብለው ገቡ። ለምን መጣችሁ ሲሏቸው አባቶች ዓለም ሊጠፋ ይሄ ገዳም ደግሞ ሊሰወር አባቶች ነግረውን ልንሰወር መጣና በብልጠት ሸዋ ላይ ደግሞ የረር ከሚባል ተራራ ላይ ቴዎድሮስ ቤተክርስቲያን አለ። የንጉሱ ቴዎድሮስ ሳይሆን የሰማዕቱ ቴዎድሮስ እና ሄዱና ለምን መጣችሁ? ንጉሱ ቴዎድሮስ ከዚህ ሲወጣ አብረን እንውጣ ብለን። ምን አይነት ተመሰረተ መሰላችሁ? በደንብ ያዳምጡ። በሸዋ ምን አሉት? ንጉሱ ሊመጣ ነው። ከየት? ከየረር ተራራ። የእኛ ነው እንዴ? ዘረኛ ስለሆነ እንዲደራጅ አደረጉት በብሔር። ጎጃም መጣና ንጉሱ ሊመጣ ነው። ከየት? ደጋዳሞት አካባቢ ብር አዳማ ከሚባል ተራራ። የእኛ ነው እንዴ? እንዲደራጅ። አሁን ሄዱና ንጉሱ ሊመጣ ከየት? ከጉምየሱ። የእኛ ነው እንዴ? ኦኬ እንዲደራጅ። ጎንደር ሄዱና ንጉሱ ሊመጣ ከየት? እንደሚመጣውማ እዚህ ዞዛ አምባ ከሚባለው ተራራ ላይ ነው እንዴ? የእኛ ነው እንዴ? እንዲደራጅ። ሰሜን ሄዱና ንጉሱ ሊመጣ ከየት? ከቅዱስ ያሬድ ደብረሃዊ ገዳም። የእኛ ነው እንዴ? ይደራጃል። ወሎ ሄዱና ንጉሱ ሊመጣ ከየት? እንደሚመጣውማ ደንቆሮ ጫካ የሚባለው ስጉራ ነው። የእኛ ነው እንዴ? ይደራጃል። ሰሜን ወሎ ሄዱና ንጉሱ ሊመጣ ከየት? ከአቡነ ዮሴፍ ተራራ። የእኛ ነው እንዴ? ይደራጃል። ምስራቅ ኢትዮጵያ ሄዱና ንጉሱ ሊመጣ ከየት? ከደብረ ሐዘሎ ከስጉራ ነው። የእኛ ነው እንዴ? ይደራጃል። ብሔር ብሔረሰቦች ይሏቸዋል። ይሄ ነው ንጉሱ ከመጣ በምርጫ ይወዳደር አንፈልግም። ምን ማለት ነው? እኛ የምንፈልገው ሃይማኖት ያለው ስጋ ወደሙን የሚቀበል ክህነትን የሚቀበል የቤተክርስቲያን ክር የሚቀበል ክርስትና የማይለውጥ በሕይወት የሚመጣ የታወቀ ነው የምንፈልገው። ክህነት ረክሷል፣ ቤተክርስቲያን ረክሳለች፣ ሃይማኖት አባቶች ረክሰዋል፣ ስጋ ወደሙ አትቀበሉ ረክሷል፣ ልጅነት የለም የሚለን አንፈልግም። እንዲህ አይነት ትምህርት የለም። የሚገርማችሁ በዚህቸው አካባቢያችን ብቻ ከ11,000 በላይ የኢትዮጵያ ዓለም ብርሃን አባላት አሉ። እዚህ 11,000 በላይ አዊንና ሌሎችን ሳይጨምር ምዕራብ ጎጃም ሳይጨምር የተለያየ የኮድ መግባቢያ ፈጥሮ የኢትዮጵያ ቤተክርስቲያን እንድትጠፋ ተሰርቷል። እንዳልኋችሁ ልመልስላችሁ። የስለላ ትንቢት አለ፣ የትንተና ትንቢት አለ፣ የባህሪ መቃወስ ትንቢት አለ። እነዚህ ነቢያት ተለቀቁ። እነዚህ ነቢያት ስለዚህ የተለያየ ቴሌግራም ፈጠሩና ማውራት ጀመሩ። ብዙ የቴሌግራም ቻናል አለ። ብዙ እኔም እንኳን አውቃቸው አሁን ደረጃ ስቆጥራቸው ወደ 23 ያህል ቴሌግራም ግሩፕ አለ። አንዱ 200,000፣ አንዱ 300,000፣ አንዱ 150,000 ሰው ያለበት ብዙ ጀሌ ያለበት። ምን ነው የሚባለው? የዘንዶ መልእክተኞች፣ ሰባክያን ካህናት፣ የ666 አማኞች አትቀበሏቸው፣ ረክሰዋል፣ ቤተክርስቲያን ረክሳለች፣ አትሂዱ፣ ስጋ ወደሙ አትቀበሉ፣ ጽዋ አደራጅታችሁ በጽዋ ስትጠጡ ያንደ ስጋ ወደሙ ይሆንላችኋል፣ ፌጦ ምናምን አዘጋጁ፣ ንጉሱ ሲመጣ እናንተን እንደ ራስ ያደርግና ይሾማችኋል። አንዱ ቤት ሲሰራ የነበረ ቤቱን አቆመውና ለምንድን ነው ቤትን ማሰራው አሉት። ምን ያደርግልኛል የሁሉ የኢትዮጵያ ስለሚያልቅ እኛ የኢትዮጵያ ዓለም ብርሃን እንተርፍና የእናንተን ቤት እንገባለን አለ። አያችሁ እንዲህ አይነት ብልጠት እግዚአብሔር በየዋህነት በብልጥነት የለም። ችግር አለ በጋራ እንጸልይ። ሀገር ታውቃለች፣ ታውቃለች፣ በጋራ እንጸልይ። ይኸው ነው ህጉ። ታዲያ ያለዛ በየፉርኩታው እየተሰወሩ ውስጥ ለውስጥ በማውራት ቤተክርስቲያን በመገለጥ ህይወት የለም። የትምህርት ርዕስ ምንድን ነበረ? ማስጎብኘት። ዓለም ታይቷቸዋል። እንዴት ማየት እንዳለብን ከላይ ጀምረን አሁንን ካየን ትናንት መሰረት፣ ዛሬ ግድግዳ፣ ነገ ጣራ ይሆናል። አበዛውባችሁ በእውነቱ የሌሎች መምህራን ጊዜ ተሻማሁኝ። እግዚአብሔር አምላካችን
ቸርነቱን ያጉልብን። የእመቤታችን እናትነት፣ የአበው ተራዳይነት፣ የመላእክት ምልጃ አጋዥነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እየደገፋችሁ ነው። ከየት ነው ያመጣችሁት? በሉ አሁን ምላችሁን ትላላችሁ። ቃለ ሕይወት ያሰማልን፣ አብሮ ያሰማን። መልሱት። አብሮ ያሰማን። መልሱት። አብሮ ያሰማን። ከዚህ በኋላ አውደ ምሕረት ጉባኤ ላይ አጨብጭብ የሚል ካለም ዝም በል። የኛ አይደለም፣ የፕሮቴስታንት ነው ይሄ ማጨብጨብ። ይቅርታ፣ ይቆየን።